በመተት ነው ከእግር ኳሱ እንዲርቅ የሆነው። እሱ እኮ እግሩ ተልቷል ከዚህ በኋላ እንትን አይል ምናምን ነገር አለና ከዛ ማዘር በጣም አለቀሰች፣ ፔን ተሰማት ምናምንና መታ ነገረችኝ። ከዛ ልጁን ምናምን አልነገረህም ማን ተልቷል ያለው ከዚህ ከመተቱ ጋር በተገናኘ እሱን ያደረገበት ተብዬ ማለት ነው። ኮምፕሊትሊ እኔ ግለሰቡ ተነግሮኝ ዘ ኔክስት ዴይ ከሱ ጋር አብሬ ነው ወክ ማረገው ምግብ መበላው ምናምን። የምርህን ነው? ሁሉም በፊናው ሆኗል፣ ታምሷል፣ በቃ ታምሷል። ሁሉም የየራሱ ጥንቃቄ ነው የሚያደርገው። በጣም ከባድ ሰይፍ ያን ስላሳለፍኩ እንደ አንድ እናት በጣም ልቧ ውስጥ ሰይፍ ነው ያለፈው በሰዓቱና ጤና ይስጥልኝ ክቡራትና ክቡራን፣ በያላችሁበት እንደምን ቆይታችኋል? ይህ 7ኛ ፖድካስት ነው። እኔ ሱራፌል አሸናፊ። የዛሬ እንግዳይ ደግሞ ከሚሊኒየሙ ማግስት ጀምሮ በካምቦሎጆ ያጣጣምነው ያ ኮከብ ተጫዋች፣ ያ አብዶኛ ተጫዋች፣ ያ አርቲስት ተጫዋች ዮናታን ብርሃነ 7ኛ ስቱዲዮ ደርሷል። ከዮናታን ብርሃነ ጋር በጣም ቆንጆ ቆይታ ይኖረናል። ይህንን ቆይታችንን ሰብስክራይብ እና ላይክ እያደረጋችሁ እንድትጀምሩ በታላቅ ትህትና ጠይቃችኋለሁ። በያላችሁበት መልካም ጊዜ ይሆንላችሁ። ዮኒ አለ ብለን እንጀምራለን። ዮኒያችን እንኳን ደህና መጣ። እንኳን ደህና ቆየኝ ሱሪ። አልናፈቀህም? በጣም የምር ካምቦሎጆ ይናፍቃል አይደለ? አዎ፣ ምንም ጥያቄ የለው። የትም ቦታ ላይ ስም ከሚጠራ የድሮ የስቴዲየም ድባብ አለው ስሜት። አዎ፣ በደንብ። እዚህ 7ኛ ስቱዲዮ ስለመጣ እንግዲያውን በርከት ያሉ ጉዳዮች እንድናነሳ ፍቃደኛ ስለሆንክ የእውነት ከልብ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። 7ኛ ፖድካስት ላይ በዚህ ፕላትፎርም ላይ በሀገር ውስጥ እግር ኳስ ላይ ስፔሲፊክሊ በሚሰራ እንዲሁም ደግሞ በብዙዎች ዘንድ አሁን በጣም ተደራሽ በሚሆን ፖድካስት ላይ መገኘትና ይህን እድል ማግኘት እኔም በእግዚአብሔር ስም አመሰግናለሁ። የእውነት በጣም ደስ ብሎኛል። ዮኒያችን ከሚሊኒየሙ ማግስት በኋላ ከተመለከትናቸው ድንቅ ተሰጦች መካከል ስለ ታለንት ካወራን ከምናስቀድማቸው ስሞች መካከል አንዱ ያንተ ስም ነው፣ ዮናታን ብርሃነ። ብዙ ጉዳዮችን እናነሳለን። ዝግጁ? እንዴት ያለ ተጫዋች ነበርክ? እግሮች እንዴት ያሉ ተአምሮችን ነበረ ሜዳ ላይ የሚሰሩት? እስኪ በትዝታ ወደ ኋላ እንሂድ። እንዴት ያለ ተጫዋች ነበርክ? ያው እንግዲህ አንዳንዱ ጉዳዮች በተለይ ተአምር፣ ማጂክ ምናምን የሚሉ ቃላቶች ሊዮኔል ሜሲን ያስታውሱኛል። በዛ ቃላቶች ሜሲና እኔን መግለጥ ተገቢ አይደለም ሆነስትሊና። ነገር ግን እንደው በጣም የምርን የመለስከኝ ስትናገርና በተለይ ካምቦሎጆ ከ10 ሰዓት በኋላ የሚደረጉ የስቴዲየም ጨዋታዎች በጣም ኢንጆይ የምታደርጋቸው ናቸውና ያ ቫይብ፣ ያ ኤንቫይሮንመንት ከ10 እስከ 11 ሰዓት በኋላ ፀሐይዋ ትንሽ ጠለቅ ብላ ካንተ በፊት አንድ ጨዋታ ይኖራል። አብዛኛው ጊዜ ጊዮርጊስ ቡና የሚጫወቱት ከሁለተኛው ላይ ነውና የደጋፊውን ስታሟሙቅ ጀምሮ ያለው ስሜት ለመውጣት ያለ ዝግጅት ላይክ እንደ መድረክ ነው አይደል? አዛ ጋር አርት ነው የምትሰራው። ወጥተህ ሰዎችን ታዝናናለህ። ሰዎች ደግሞ ከስራ ቦታቸው ኢቭን ዶክተሩ የሕክምና ባለሙያው ኳስ ተጫዋች መሆን የሚፈልግበት ነበረ። በሆነ አቅጣጫ ዶክተር ይሆንና ያልፋል። ከዛ ያንን ስሜት ግን መጥቶ በአንተ ነው የሚወጣው ቢያንስ ስቴዲየም በመገኘትና ያንን ህዝብ ደግሞ ያንን አርት ላይ የመጣ ደግሞ ህዝብ እንደየተሰጧችን ቡድን የሚዋቀረው እንደየተሰጠው አይደለ? ልክ እንደ ባንድ አስበውና ፒያኖ የሚጫወት ይኖራል፣ ጊታሪስት ይኖራልና የኔ ደግሞ ስገልጠው ምን አይነት ተጫዋች ነው ወደሚለው ጥያቄ ምልስ ሳደርገው ድሪብሊንግ ላይ የሚያተኩር፣ አንድ ለአንድ ማሸነፍ፣ አንድ ለአንድ ለመገናኘት ጥረት የሚያደርግ። ምክንያቱም አንድ ለአንድ ካገኘ ያንን ኦፖርቹኒቲ ግራብ የሚያደርግ ነው። በቃ ያን አንድ ለአንዱ የሚፈልግ በሞመንቱ ሁሉ አንድ ለአንድ የሚፈልግ ነው። ምናልባት አንዳንዶች ያው በተለይ በላቲኑ ፔዳላዳ የሚባለው አለና ያንን ለፌክ ሳይሆን በተግባር ለጥቅም ኤፊሸንሲ ጨምሮበት የሚሰራ ተጫዋች አብዛኛውን ጊዜ በዛ አይነት ይገለጣልና ዊንግ ላይ ሁለቱንም ዊንጎች ተጠቅሞ መጫወት የሚችል ሌት ታይም ላይ ደግሞ የመጀመሪያዎቹን 2-3 ሲዝኖችን በዛ በጣም አሳልፍ ነበር። ከዛ በኋላ ደግሞ የበለጠ ማቹር እየሆንኩ ስመጣ ደግሞ በተለይ ከአጥቂ ጀርባ ያሉ ስፔሶችን ፖኬት የምንላቸው ስፔሶችን የመጠቀም ባህሪ ከፍ እያለ መጣና
በጣም ኢንተርቴን የሚያደርግ አንድ አሁን ላይ በማን ልገልጠው እንደምችል ቸገራለሁ፣ ግን እንደዛ አይነት ባህሪ ያለኝ ተጫዋች ነበርኩ። ከመስመር እየተነሱ ታምሮችን መስራት ማለት ነው። አዎ አንድ ለአንድ ለእኔ እንደ አንድ ሚል ነበረ፣ ምግብ ነው ማስበው። አንድ ለአንድ ያ ኦፖርቹኒቲ ነው በቃ ዛት የእኔ ኳሊቲ ወይ እኔ የማስፈልገው የዛኔ ነው ብዬ ነው ማስበውና ሰዎች አንዳንዴ እንዲህ ሲሉ እኔ አላስፈልግም ሜዳ ውስጥ እላለሁ። ይሄን ማላረግ ከሆነ ምን ላረግ ነው ገባው ነበር እምላቸውና ያ ነበር የኔ መገለጫ። የዮናታን ብርሃነ ጉዳት ከብዙ ነገሮች ጋር ይያዛል። የነበረ ታለንት ገና ጠዋት ነው፣ ሀያዎቹ መጀመሪያ ላይ ነው ለትልቁ ቅዱስ ጊዮርጊስ መጫወት የጀመርከው። ሜዳ ላይ እንዴት ያለ ነገር ስትሰራ እንደነበረ ኮሜንት ሴክሽን ላይ በርካቶች ምስክርነት ይሰጣሉ። ጉዳዮቹን ከብዙ ነገር ጋር የሚያገናኙት አሉ። ጉዳት ብቻ አይደለም። ሰባተኛ ፖድካስት ላይ አንዳንድ እንግዶቻችን የሚያነሱት አሉ። የባድ ስፕሪት ጉዳይ ዮናታን በመተት ነው ከእግር ኳሱ እንዲርቅ የሆነው። የሆነ ሰው መተት አሰርቶበታል፣ ከረጅሙ መንገድ ያስቀሩት በዚህ በባድ ስፕሪት ነው የሚል ነገር ይነሳል። ነገሮች አልፈዋል፣ ጊዜዎች ረጅም ጊዜ ነው። አሁን ላይ የሆነ ነገሮችን ስትመለከት ከባለቤቱ አንደበት ማድመጥ ስላለብን እንዲህ ያሉ ነገሮችን ማጥራትም ጭምር ስላለብን ያለው ነገር እስኪ በቅድሚያ ጫታ። አዎ ምንም ጥያቄ የለውም። ብዙዎች ይላሉ ከመጀመሪያው ጀምሮ እንደ ላይክ በጣም እንዳልኩ በጣም በፍጥነት ነበር የተነሳው አካሄዴ ምናምንና ኤክስፔክቴሽኑ ሌላ ነበረ። ከዛ በኋላ በየመሃሉ የሚፈጠሩት ጉዳቶች የኔን ኬሪየር ላይክ ፖዝ ፕሌይ ወይ ደግሞ ስቶፕ ስታርት እያደረገው ኮንቲኒየስሊ አንኮንሲስተንት እንዲሆን አደረገው ወይ ደግሞ ያለማቋረጥ እና ደግሞ ወይ ደግሞ ያለማቋረጥ ወጥ እንዳለው በወጥነት ወጥ አለመሆን አድርጎብኝ በወጥነት ወጥ እንዳልሆን አድርጎኝ ነበርና ምንድን ነው ፕሮብሌሙ ምናምን የሚል ነገር ታያለ። ከዛ መለስ ብለህ ታየዋለህ። እንዳልከው እኔ በዛን ሰዓት ራሱ ተስፌ አለባቸው ወይም ቆቦ እንደ አይነት ፕሮብሌሞችን አይ ቲንክ እሱ እንግዲህ በራሱ ግኝት ያገኛቸው ነገሮች ይኖራሉ ብዬ አስባለሁና አይ ቲንክ 2004 በእኛ አካባቢ ክረምት ላይ ይደውልልኝና ይጠራኝ 2004 በእኛ አካባቢ ይጠራኝና በቃ ፈልጋለሁ በጣም ምናምን አለኝ። ቤቱ ጠራኝ። ከዛ በኋላ እሱ በራሱ የእምነት መንገድ የተረዳቸውን ነገሮች በራሱ ህይወት ያጋጠሙትን ነገሮች ምናምን ነገረኝና ያንተ ስም ኮንቲኒየስሊ ተነስቷል እና አይ ዋስ ሹር በጣም ይሄ ነው ምናምን ብሎ አለኝ እና ይሄ ነው ምናምን አለኝ። የት ነው ስም የተነሳው? እዛ እሱ ይሄ ስፒሪቹዋል ነገሩ ግኝት ተደርጎበታል ብሎ የሚያስበው በተለምዶ ጸበል የሚባልበት ቦታ ነው። ጸበል ቦታ ላይ የዮናታን ብርሃነ ስም መንፈሱ ነው የሚጠራው። እና ተደርጎብሃል በጣም እርግጠኛ ነኝ። ተደርጎብሃል ብሎ ምናምን ነገር አለኝ። ሰው ምንድነው መሄድ አለብን ምናምን አለ። አይ ብዙ እኔ ጉዳዩ ላይ በጣም ትኩረት ማድረግ አልፈልግም። በዚህ ጉዳይ እግዚአብሔር ከሸፈነኝ ይሸፍነኛል፣ ካዳነኝ ያድነኛል። አማኝ ነኝ በደንብ ግን ወይ ይሄ ነው ብዬ አላምንም ብዬ አስብ ነበርና ከዛ በኋላም ብዙዎች በራሴ መንገድም ያነሱልኝ ሰዎች አሉ። ቀጥታ መጥተው ላይክ ሱራፌል ነው ያደረገብህ የተባልኩበትም አለ። ሰምቻለሁ። በተደጋጋሚ ስሞች ይነሳሉ። ዮናታን ብርሃነ ላይ ያንን መተት ያደረገው ከሌ ነው የሚል ስም ይጠራል። ተነስቷል። ላንተም ይነገርህ ነበር? ተነግሮኛል። ግን ያን ነገር መቀበል ነው አይደል መቀበል ያለብህ ብለህ ደግሞ አንዳንድ ጊዜ እንደበሰለ ሰው ብቻ ሳይሆን እንደ ስፒሪቹዋል ሰው ባይብልን ማንበብ አለብህ። ባይብልን ስታነብ እግዚአብሔር በእኔና በሱራፌል ላይ የጥላቻ መርዝ አያስቀምጥም። ይሄ ፈጽሞ ልክ አይደለም። ጉዳዩ እኮ ሊፈጸም ይችላል፣ ግን ሱራፌል ፐርሶኑ አይገለጥም። መገለጥ ከተገለጠ እኔ እናንተ ጋር ጥላቻ ነው። መተቱ የለም ብለህ አታምንም? አፕል ሊያደርግ ይችላል። ስፒሪቹዋል ወር አለ፣ ግን ሱራፌል ዮናታን ላይ ከኳስ ዓለም እንዲወጣ ያደርጋል ብለህ አታምንም? ሊፈልግ ይችላል፣ ሊሞክር ይችላል። ግን ሲገለጥ ራሱ የእግዚአብሔር መንፈስ ከሆነ ቀጥታ ሱራፌል ብሎ አይገልጥም። ራሱ ሂል ነው የሚያደርግ ጉዳዩን ማለት ነው። ከዛ ከሂል በኋላ ደግሞ ያሉ ኤክስፒሪየንሶች አሉ። እሱ ራሱን የቻለ ሌላ ኢሹ ስለሆነ በጊዜው ግን ዮኒዬ ምናልባት እዚህ ጋር በደንብ ክላሪቲ ለመፍጠር ያህል ገና ሀያዎቹ ውስጥ ነህ። ትልቅ ጉጉት አለ። እኛ ሀገር ያለው ጫና ይታወቃል። ዝና ፕራይም ታይም ላይ ነበርክ። እንዲህ ያሉ ከባድ ስፒሪት ጋር ስሞች ሲነሱ አንዳንዴ ለብቻ ሆነ
በግልጽ ለማውራት ያህል ይህ ነገር ሊሆን ይችላል እንዴ? እውነት ከሌ ይሆናል የኔን እድል የቀማኝ የኔን መክሊት የወሰደብኝ ማለት አንዳንድ ጊዜ ጥርጣሬ ውስጥ የመግባት ነገር አጋጥማቃል? በጣም ውስን ጊዜ ሱሬ ቱ ቢሆንስ በቃ በጣም ውስን ጊዜ ነው። እኔ ምን አይነት ባህሪ ያለኝ መሰለህ? በጣም ታንጂብል ነገር ወዳል፣ ተጨባጭ የሆነ ነገር እምነትም ቢሆን ተጨባጭ በሆነ መንገድ ማለት ነው። ተስፋን ነው እምነት አንዱ፣ ግን ተጨባጭነቱ ማስረጃዎች። እኔ ችግርን ኤክስተርናላይዝ ማድረግ አልወድም። አብዛኛው ችግሮች መጀመሪያ ከራሴ ነው የምነሳው። ይሄ ተፈጥሮዬ ነው እና ብዙ ሰው ዮናታን እኮ ማሳመን አትችልም ምናምን ይልሃል። እና እኔ ግን ምንድነው ምክንያቴ በተለምዶ አሁን ለምሳሌ ኢትዮጵያ ውስጥ ታውቃለህ በጣም የሆነ ነገር ዝም ብሎ ነው የሚገነው የሚወጣው እና ልክ ይመስላል። በቃ ሁሉም ሰው ልክ ነው ብሎ ከተቀበለ ልክ ነው። ለምሳሌ ሰኔና ሰኞ ከተገናኘ ምን ያህል እና መለስ ብዬ ባለፈው አንዳንድ የዓለማየሁ ገላጋይ አንዳንድ ነገሮች ሳዳምጥ የሰኔና ሰኞ ጉዳይ ላይ አንዱ ምክንያት የነበረው የቀኝና የግራ አሽከርካሪ ምክንያት የዛኔ ፖሊሲ በ1960ዎቹ ላይ የእንግሊዝ መውጣትና የጣሊያን መውጣት ዲፈረንስ አልነበረው እነሱ አነዳድ ላይ። ስለዚህ በታሪኩ ላይ የእንግሊዝ መምጣት ሲመለስ የቀኝ የነበረው ጣሊያን ስትመለስ የቀኝ የነበረው ወደ ግራ ይሁን ተባለ። የዛኔ ሰዎች ሲሻገሩ የነበረበት ተቃራኒ ሲሆን ሰዎች በአሁን ዘመን እንኳን መረጃው በአንድና በሁለት ቀን ተለቆ ወዲያው ሰው ላይ ተገብረው ይችላል። የሆኑ ዳሜጆች ይፈጠራሉ። የዛኔ አስበው ምን ያህል ወደ ኋላ የመረጃ እጥረት የነበረ ብዙ ሽንብር ይፈጥራል። ስለዚህ ሰዎች ሲገጩ ሰኔና ሰኔ ነው። አሁን ያቺ ነገር አሁንም እውነት ሁሉም ነው እውነት እንዴ? እኛ ሀገር በጣም ብዙ ፕሮብሌሞች ፖለቲካሊ ሊሆን ይችላል፣ ማህበረሰባዊ ቀውስ ሊሆን ይችላል፣ ከእንደገና ይሄ በድርቅ ምናምን በጣም ብዙ ነገሮች እኮ በየጊዜው ነው የሚፈጠሩት። አይደለም ሰኔና ሰኞ ተገናኝተው ማለት። ስለዚህ በየትንሽ አመቱ ይሄ በተፈጠረ ቁጥር እሱ ነው ማለት ነው አይደለም። እና አንዳንዴ ተጨባጭ የሆነ ነገር ያስፈልገናል። እና ሎጂክ ትንሽ ያሳስበ ነበረ በጣም በውስን እውነት ብዙውን በእግዚአብሔር አሳልፌንስ በቃ የሱ ዌይ ከሆነ አክሴፕት አደርጋለሁ። ግዴታ ዲስአፖይንትመንት ውስጥ መግባት የለብኝም። እንደዛ ከሆንኩ ራሴን ላጣ ነው። ገብቷል እንዴ? ህይወት አለ ሌላ። በቃ በመጠን ትኖራለህ፣ ባለመድከው ዌዮች ታልፋለህ። ምን ችግር አለው? ሰዎች መተው ከሌ ነው ብለው ነገሮችስ ያገናኙ እንዴት ቻሉ ማለት ብዙ ጊዜ አይ ኖ ትላለህ። አይደለም አምናለሁ እንደዚህ አይነት ነገር እንዳለ በኢትዮጵያ እግር ኳስ ግን የኔ ጉዳይ ከዚህ ጋር አይገናኝም። ብስለቱ ማለት ከየት መጣ? በዛ ጊዜ ነገሮችን ምናልባት የጥሩ ቤተሰብ ልጅ ስለሆንክ ሌላ እድል አለኝ ያልተዘጉ ሌሎች በሮች ማንኳኳት እችላለሁ ከሚል ሀሳብ ከምን አንጻር ሊሆን ይችላል? እውነት ለመናገር አሁን አንዳንዴ ስትናገር ላያምኑ ይችላሉ። እኔ ግን ሆነስት ነው የምነግርህ። አሁን ራሱ ለተመልካቾቻችንም ቢሆን ማለት ነው ኮምፕሊትሊ እኔ ግለሰቡ ተነግሮኝ ዘኔክስት ዴይ ከእሱ ጋር አብሬ ነው ወክ ማድረገው ምግብ መበላው እሱ ነው ያደረገብህ ተብዬ ማለት ነው። ታምናለህ? ይሄ ሆነስት ነገር ነው ነገር ከዛ አምልጦ አንዳንድ ሰዎች ደርሶ እንኳን ስሙ እኔ ኖ ነው የምለው ብሎክ ነው ማረጋው። በስህተት እንኳን የደረሰው ስም ነው በቃ አይደለም ብዬ ነው የምዘጋውና አላውቅም። እሱ ላይ ግን የተመለከትከው ነገር ነበረ? ምንም የለም። እውነት ለመናገር እኔም ያንዴ ያቅ ምናምን በእኔ በኩልም እንዲሆነ ምናምን አላለም። ከዛ አንዳንድ ሰዎች በእኔ ቦታ ቢሆኑ ሰዎች በጣም ብዙ ነገር ብለው ሊያወሩ እንደሚችሉ አውቃለሁ። ግን እኔ እንደሱ አይነት ጉዳይ ውስጥም አልገባም። ይሄ እንዳልኩ ነው። አንደኛ ችግርን ኤክስተርናላይዝ ማድረግ አልፈልግም። ሁለተኛ እኔ አስቤት ተግቼ ከሰማይ በታች ያለውን ነገር ከተጋው እግዚአብሔር ደግሞ በፈቃዱ የሚሆነውን ያደርጋል። በዛ ውስጥ ደግሞ አንዳንዴ እግዚአብሔር እንትን ብሎ ሰውም እንትን ብሎ አንዳንዴ ደግሞ ለሰይጣን ደግሞ እድል ፈንታ ይሰጣል። ያ እንግዲህ ከሆነ እሱን ማክሴፕት አድርጎ መሄድ ነው። በዛ ነገር ላይ 10 ድቤ እየመታው ከቆየው ሌሎችን ነገሮች ምን ያር ሜስ ይፈጥርብኛል። ምናልባት ዛሬ ቆምክበት ነገር ላይ ላትቆም ትችላለህ። ትልቅ ትምህርት ነው ብዬ አስባለሁ። ዮኒ በዛ እድሜ ዝናው፣ ገንዘቡ፣ ብዙ ነገሮች እየመጡ በነበረበት ድንቅ በነበርክበት ጊዜ ብዙ ተጫዋቾች ነገሩን እያመኑ ቅድም ያልከው የጸበል ቦታም ጉዳይ እየተነሳ ነበረ። በዛ ሁኔታ ውስጥ ኖ ይሄ ነገር ትክክል አይመስለኝም ብለህ ከብዙዎች ማለት ብቻን ለመቆም መሞከር ትልቅነት ነው ብዬ አስባለሁ። አዎ እንግዲህ አንዳንዴ ጸጋ ነው ተፈጥሮ ነው ብዬ አስባለሁኝና በዛ ውስጥ ያሳለፉት ኤክስፒሪየንስ ነው የሚገርምህ። እንደሱ ስትል ከዛ በኋላ ያሉትን ነገሮች መለስ ብዬ ሳስባቸው ሰውና ሰው በጊዮርጊስ ካምፕ ውስጥ ምግብ መብላት ተለያየ። የምሪ እስኪ በደንብ እናወራው እስኪ። ምግብ ጠረጴዛ በፊት አለ። ከዛ
ጆይን ታደርጋለህ። ያው የራስህ የሆነ ሰርክል ይኖራል፣ ትልቁ ቡድን ይኖራል። በተለምዶ ጀማ። አሁን ያ ሰርክል ላይ ለምሳሌ እኔ ካንተ ጋር ከሆንኩኝ አንድ ሰዋችን ይኖራል፣ 3-4 ነው ቋሚ ይኖርሃል። አሁን ያንን ቦንድ ራሱ አጣ። ከዛ እነዛ ሰዎች ተለዩ። እንደ ኮቪድ አስበው በቃ እኔ በኮቪድ ነው መስለው ተለይተዋል። ለብቻቸው ነው ምግብ የሚበሉት፣ ልብሳቸው ለብቻቸው የሚያጥቡት፣ ካልሲያቸው፣ ጫማቸው፣ ትጥቃቸው ምናምን። ከዛ አይሶሌሽን ነው ይመስል በቃ ልክ የኮቪድ አይሶሌት የምትደረገው አለ አይደል? ተነጥለህ ላይክ ለ3-2 ተነጥለህ ለብቻ። ይሄ ነው ሂሊንግ አልኩኝ። ገብቷል። ያ የመተት ወሬ ነው። አዎ መልበሻ ቤት ድረስ ገብቶ ምግብ ቤት ድረስ ገብቶ ይለያያችሁ ማለት ነው። ያን ነገር ስፔሲፊክ እንደዚህ ያየሁት ነው የምልህ። ይሄም በድፍረት ነው የምናገረው እውነት ስለሆነ ማለት ነው። እንዴ ግን እስኪ በደንብ ለማንሳት ያህል በጊዜው የነበረው የጊዮርጊስ ስብስብ አለ፣ የሚታይ መከፋፈል እንደነበሩ መረጃው አለኝ። አድራጊ አለ፣ አስደራጊ አለ። እስኪ በደንብ መማሪያም እንዲሆን ሰዎች ነገሮችን ረጋ ብለው እንዲያስቡ የነበረውን እስኪ በጊዜው የነበረውን ጉዳይ እናስታውሳቸው። ምንድነው ከዛ በፊት እንዴት ነገሩ ፔኔትሬት እንዳለገ አላውቅም። ጉዳዩ መጀመሪያ ላይ ከናሽናል ቲም ጋር የሚገናኝ ይመስለኛል። ይገናኛል። ይገናኛል። ግን እዚህ ጋር የደረሰበት ታይሚንግ ጊዮርጊስ ሲደርስ ጉዳዩ እንዴት ፔኔትሬት እንዳደረገ ይሄ እንዴት ነው እንዲህ ነው የምለው የተጨበጠ ነገር የለም። እንዳልኩ የሆነ ከጨረቃ ላይ ነው በቃ ጉዳዩ እኔ እንድታያለብኝ። ከዛ እንዲህ እየተባለ ነው። ከዛ ልክ ያቺን ሞመንት ጉዳዩ መነሳት ከተጀመረ በኋላ እንዲሆናል ብሎ በአንዴ ነው ልክ አሁን ዘመን ቫይራል እንደምትለው በአንዴ ነው ልክ እንደ ቫይረስ ነው እንትን አለ ተበተነ ምናምን። ከዛ ከጊዮርጊስ ውጭ ሌላ ክለብ ከዛ የሚገርም ጸበል ቦታ ላይ የሌላ ክለብ ራሱን የቻለ አንድ ብሔራዊ ቡድን ይሰራል። ጸበል ቦታ ላይ ነው አንድ ራሱን ስኳድ። ይሄ ምንድነው ጉዳዩ እንዲህ ተደርጌ ከዛ ልክ ያው ፕሪሲዝን ሲጀመር ከጸበል በኋላ አይደል ያው ክረምቱ አልፎ ምናምን ፕሪሲዝን ሲጀመር ተጀመረ ያ ጉዳይ እንዳልኩ ተከፋፍሎ መብላት፣ እጅ መጠቋቆም፣ በጣም ሴሌክቲቭ ነው በቃ አይሶሌሽን አልኩ እኮ አንተ የዛኔ በጣም እቺ ፍርሃቷ ዘመን ታስተውታለህ። የኮቪድ ጊዜ ነበር። ያንዳንዷ ነገር ላይ ነው በቃ አሁን መለስ ብለስታ ምናምን በቀላል አልኩ ነበር ልትል የምትችለው ጉዳይ ነው። ግን የዛኔ የነበረው የፍርሃት ደረጃ ከፍተኛ ነው። ሶ የመጨረሻ እንደሱ አይነት በቃ ኮምፕሊት እንዲያውም አንዳንዶቹ ምግብ ራሳቸው ማምጣት ጀመሩ። የምርህን ነው? አዎ ባለመተማመን ማለት ነው ይመስለኛል። መጠቅለያው እሱ ነው የሚሆነው። ምግብ ራሱ ያ ነገር እንዳልኩ ነው። ለምንድን ነው በዛ ደረጃ የደረሰው? መሆን አልነበረበትም። እኔ አሁን ይህን ስለ በየትኛውም ፕሮፌሽን ውስጥ በየትኛውም ሴክተር ውስጥ እንደ ኢትዮጵያ ያለ ታዳጊ ሀገር፣ በድህነት ያለፈ ሀገር ወይ ደግሞ እያለፈ ያለ ሀገር ብዙ ቦታዎች ታነሳለህ። እኔ ምዕራብ አፍሪካ ላይ ይህን ነገር ብዙ ታነሳለህ። እኔ ከሩዋንዳ ሲመጡ፣ ከካሜሩን ሲመጡ፣ ከናይጄሪያ ሲመጡ የሚያደርጉትን ነገር አንዳንዴ ምንድን ነው ምናምን የምትላቸው ነገሮች አሉ። ኦብቪየስሊ ደግሞ የተቀረጹ ቪዲዮዎች አሉ አይደል? በጨዋታ መሀል ምናምን በረኞች ሂደው ሲያደርጉ ምናምን ትክክል ነው። ኮንጎ ሂደህ በቀላሉ መጫወት አትችልም። የባድ ስፕሪቱ ጉዳይ ማለት አለ ነው እንዳለ እኮ ይሄን አምናለሁ። ግን እዚህ ጋር ሲመጣ ጉዳዩ ሁሉም ነገር ነው የሚነካው። እያንዳንዱ የሁሉም ነገር ኮዝ ተደርጎ ይታያል። ይህ መሆን አልነበረበትም። ለዛ ነው አንድነቱ ላይ ፕሮብሌም እየፈጠረ የመጣው። በዛ ሁሉ ውስጥ ግን ዮናታን ብርሃነ በጊዜ የነበረው ስታንድ ጉዳዩን አያምንበትም ነበር። ሰዎችን አትጠራጠርም ነበር። ለምሳሌ ምግብ ከውጭ እስከማስመጣት ከደረሱ ልብሶቻቸው ምናምን ከሰዎች ደብቀውላ ነው አይደለም እንዳይነካብኝ ሊያስደርግብኝ ይችላል የሚለው በጣም መነጋገሪያ ነበር። እከሌ ነው አስደራጊ የሚለው በዛ ሁሉ ውስጥ ከመንጋው ተነጥለ ነበረ ነገሮች ስትመለከተ ነበር ወይስ አረ የነገር እኔም ጋር ሳይመጣ የሚል ኖ? እኔ የሚገርም አንዱ የተባለውን ነገር ልንገር። ስለ ካሶተኒ ምናምን ተነሳ ካልሲ ምናምን እና በሱ ነው የተደረገብህ ገሌ ምናምን። እኔ ክስት እኔ ተመሳሳይ ነኝ። ሶ እኔ የማምነው እግዚአብሔር ካሶተኒውን ታደርገው ነበር። አደርገዋለሁ። የሚያጥበውም ሰው የተለመደ ልጅ ነው። ሰፖርት የሚደረጉ ካምፕ ውስጥ የተለመደ የካምፕ ላይፍ አለ። ተደረገብህ የተባለው በካሶተኒ ነው። አንተ ግን እሱን አላመንኩም። ይቀጥላል፣ ጫማውም ይቀጥላል፣ ሁሉም እንደነበር። ከምንድነው ከፖስትና ፕሪ የሚባል ነገር አለ አይደል? ለምሳሌ በቃ ለእኔ ይሄ ከተነገረ በኋላ ያለውና ከነበረው ምንም ልዩነት የለውም። ምክንያቱም እኔ አይገረመው ነበር። ግን ስብስብ ውስጥ ማለት ደረቅ ነው ይሉኛል። በጣም ዮናታ ደረቅ ነው፣ አይሰማም፣ አይቀበልም ምናምን ይላሉና ከምን የመጣ ነው ግን ፍጹም ማመን ወይስ ደግሞ
እድሜ ወለድ መዘናጋት አይደለም። እኔ ፍጹም ማመን ነው የምለው። ፍጹም ነው። እኔ እግዚአብሔር ማምነው ፍጹም ነው። ሳምነውም ደግሞ በእግዚአብሔር ቃል ላይ ተመስርቼ ነው እና አት ዘ ኤንድ ኦፍ ዘ ዴይ የእኔ አምላክ ምንም አይነት ነገር ሀፕን ቢያደርግብኝ ኢቭን እስከ ነፍሴ ድረስ መያዣ የሱ ነው፣ ለእኔ ዋስትና የሱ ነው። ሶ በቸልተኝነት እና በተስፋ መቁረጥ ስሜት ግን አይደለም። ይሄንን በደጋግሜ ይላል ሰዎች አንዳንዴ ለምሳሌ ይለዋል አይደል? አስታውሳለሁ። ይላል በተስፋ መቁረጥና አይደለም፣ ፈጽሞ በሙሉ ልብ እምነት እና ይሄ ከሆነማ ዋስትናዬ ምንድን ነው? እኔ ለዘላለም ዋስትና ይሆነኛል ያልኩት እግዚአብሔር ለዚህችኛዋ ዋስትና ካልሆነኝ ምንድን ነው ልዩነት? ከኤቲስት ጋር ምንድን ነው ዲፍረንስ? በጣም አስገራሚ መታመን ነው። ካንተ ጋር ግን ዮኒ ምን ያህል ተጫዋቾች ነበሩ እንዳንተ አይነት ስታንድ የነበራቸው ይሄ ነገር ወሬ ነው እኔ በላይኛው ነው የምተማመነው ይሉ የነበሩ ምን ያህል በቁጥር እነከሌ ባንል በቁጥር ስማቸውን ከጠራን ማስበላት ማስበላት ነው የሚሆነው። ሁለተኛ ቱ ቢ ሆነስት እኔ ከአንድ ሰው ከሁለት ሰው በላይ የለም። ሁሉም በፊናው ሆኗል፣ ታምሷል። ሁሉም የራሱ ጥንቃቄ ነው የሚያደርገው። ሁሉም ስፔሲፊክ ግሩፕ የፈጠሩት ግን አንድ ቦታ ላይ የሄዱ ሰዎች ናቸው። አንድ ቦታ እዛ ቦታ የሄዱት በሙሉ ላይክ እንደ ዶግማቲክ ነው የሆነው። የሚያደርጓት እያንዳንዷ ነገር እንቅስቃሴው ተመሳሳይ ነው። የሚያደርጓት እያንዳንዳቸው ነገር የጋራ ነው፣ ዩኒፎርም አለ ጉዳዩ ማለት ነው። ሌሎቹ ግን በየፊናቸውም ቢሆን አምነውበታል፣ ተቀብለውታል። የሆኑ አካላትን ግን በስም የተነሳላቸው ሰዎች ስላሉ እነሱን ግን አይሶሌት አድርገዋቸዋል። አድራጊዎች ናቸው ተብለው የታሰቡ ሰዎችን በሙሉ ገፍተዋቸዋል። እንግዲህ በእግር ኳስ ደግሞ የአእምሮ ጨዋታን በምን ልክ አእምሮአቸው ሊያዝ እንደሚችል አስበው። አድራጊውም አስደራጊው ትክክል፣ በጣም ትክክል። አሁን በዚህ ነገር አለ። ከዛ የራሱ የቲም ስፒሪትህን አስበው። ከዛ በኋላ ሶሻል ኢንተራክሽን በጣም የሚገርም አንዳንዶቹ ከዛ በፊት በጣም አታችመንታቸው ከፍተኛ የሆነ ውጪ ለመብላት ሻይ ቡና ለማለት ምናምን በጋራ የሚሄዱ የነበሩ ሰዎች ናቸው እንደዛ ተከፋፍለው የሆኑት እና ሁሉም ከዛ በኋላ ይሄን ጉዳይ ያነሳ እንዲያውም አንድ በጣም ፖቴንሻሊ በጣም ደካማ የሆነ ተጫዋች አለና እንዲህ ያለለና ብዙ የሚታወቅ አይደለም፣ ግን አጋጣሚ ከወጣት ቡድን ታላኛው ቡድን መጥቶ ነበርና እንዴ እገሌም እኮ ተሰራብኝ አለ ምናምን ገብቷል አይደል? ልጁ ያለበት ደረጃ ራሱ በጣም ደካማ ነው። ራሱ ኳስ የማይችለው ወይም ደግሞ በአንጻራዊነት ጥሩ ያለው ተጫዋች ተሰራ በሜትሪክ ብትለካው ከዛ ከወጣት ቡድን ማያድግ ልጅ ነው እና ያም ማለት ሲባል ሁሉም እየመጣ ይሄን ነው የሚያወራው። ከዛ መቼ ነው የቱ ጋር ነው ፕሮፌሽናሊዝም፣ የቱ ጋር ነው ሲስተም፣ የቱ ጋር ነው ሃርድ ወርክ፣ የቱ ጋር ነው ኖሌጅ? አሁን እነዚህ ነገሮች ታዲያ የቱ ጋር ናቸው? ሁሉም ነገር በመተት በስፒሪቹዋል ወርፌር ከሆነ የቱ ጋር ነው ማብቂያው? የቱ ጋር ነው መጀመሪያው? ይሄ ነገር የለም ማለት ነው። ሶ አንድ ሰው ሊያድግም ማለት ፖቴንሻሊ ማለት ነው ያለውን ነገር ሊጨምርም ፕሮፌሽናል ደረጃ ሊደርስ የሚችለው ነገር በሙሉ በዚህ ነገር ተበትቦና ቀጥታ የተዘራው ጉዳይ ምንድነው? ፍርሃት፣ ፊር ነው። በቃ ፊር፣ በቃ በየቦታው ፍርሃትን ነው ላይክ ትዳስሰዋለህ። የዛ ከዛ መከላከያ ተብሎ የተሰጠህ ነገር አንተ ሌላ ነው እኔ ሌላ ነው። ያን መከላከያ እኮ ነው እንደ አንድ ዲፌንስ ፎርስ ማለት ነው። እና ይህን ነገር ስታይ እኔ ጋር ይህን ነገር የለምና ይሄንን ስል አሁን ድረስ ባለቤቴ፣ እናቴ፣ አባቴ ምናምን ለምንድን ነው የምትደርቀው ምናምን ይሉኛል። ኧረ ዮኒዬ ከነ ጀመርከው እንደውም አሪፍ ነው። ተክልዬ ነው ተወልዶ ያደግከው እስከ 12 ዓመት ያው እኛ ሰፈር የሰባተኛ ጎረቤት ተክለ ሃይማኖት ወደ ጎላ ሜጃ ጋር ነው ተወልዶ ያደግከው። ትክክል። እርድና ሲከፋፈል ከኛ ቀጥሎ ከሰባተኛ ቀጥሎ እናንተ ጋር ነው የመጣው። እንደ ዱላ ቅብብል ከእናንተ ሊሆን ይችላል ደግሞ ጸብ እንዳይነሳሽ። ወላጆቻችን እኛ አለን ለብቻ፣ ወላጆቻችን ደግሞ የሚሉት ነገር አለ። በጊዜው ቀርቶ አሁን ድረስ እንኳን እንዲያሉ የመተት ጉዳዮች፣ የባድ ስፒሪት ጉዳዮች ማህበረሰቡ ዘንድ በብዙ ጥንቃቄ ነው የሚታዩት። በተለየ መነጽርም ጭምር ነው የሚታዩት። እነጋሽ ብርሃነ ወላጅ እናት አካባቢ ላይ የነበሩ ትላልቅ ሰዎች መረጃው በጣም ስለሚወራ ሌሎች ሜዳ መጥተው የሚመለከቱ የሰፈር ልጆች ምናምን እንዴት ነበር ነገሮችን የሚመለከቱት? አንተ ልጅ ከዚህ ነገር ተጠንቀቅ እስኪ ባክን። እንዳልኩ ነው። በጣም አንድ ጊዜ እናቴ በጣም አለቀሰችና ያለቀሰችው ምንድነው ትራንስፖርቴሽን ላይ ልክ ሰፈር ስትደርስ እሷ እንዳለች ሳያቅ ስለኔ አነሱ፣ ታክሲ ውስጥ አነሱና ልክ እሷ እንዳለች አላወቁም። ከኋላ ነች እነሱ እዛ። ከዛ መጨረሻ ላይ ልትወርድ እንሱ ምናለ ዮናታ ምናምን አወሩን። ባክሱማ እግሩ ተልቷል አለ። እግሩ ምን ብሏል? ተልቷል። ተላ ቃል በቃል ይሄን የገለጸው ተልቷል አለ። ከሌላ ልጅ ጋር እያወራ ነው። እስካሁን ድረስ ልጁንም አልነገረችኝም።
እናቴ ትራንስፖርት ውስጥ ነው እና ተልቷል ምናምን ሰምታለች ነው በጣም ፊል አድርጋለች። ፔን ነው ተሰብራለች ምናምን ወረደችና አንተ ብላ መለሰችለት። እንዲህ አይደለም ልጄ ምናምን ብላ እና ከዛ ይሄን ፔን ይዛ ያ ሰው ማን ነው? ተጫዋች ነው ወይስ ኖርማል ተመልካች ምናምን እዛው አካባቢ ላይ ማዘርን ያውቃቸዋል? ጨዋታው የተነሳው ስለሚያውቃቸው አይደለም። እነሱ ዝም ብለው ነው በእግር ኳስ ጉዳይ ሲነሳ ነው እሷ እንዳለች ምናምን አያውቁም። እና እናቴ እንደሆነች መጨረሻ ላይ ስትወር እንዲህ ነው ስትለው ደነገጠ። ከዛ በኋላ የሚገርም እስከ ዛሬ ድረስ ተልቷል ያለው ከዚህ ከመተቱ ጋር በተገናኘ በቃ ልጅ እሱ እኮ እግሩ ተልቷል ከዚህ በኋላ እንትን አይል ምናምን ነገር አለና ከዛ ማዘር በጣም አለቀሰች። ፔን ተሰማት ምናምንና መታ ነገረችኝ። ከዛ ልጁን ምናምን አልነገረህም ማንነቱ እንደዚህ ትልንጭ ያውቁታል ማዘር እንግዲህ ብታሳየኝ ያውቀዋሉ አይነት ነው። ከዛ እንደሱ አለችኝ። ይሄ ፔን አሳልፋለች እና አሁን ወዲያው ነገሩ ቤት እንደገቡ ነገሩ ጉዳዩን ነገረችኝ። ጉዳዩን ፐርሰኑን ሳይሆን ጉዳዩን ነገረችኝና በጣም ፔን ተሰማት አለቀሰች ምናምንና ከእንደገና አንተ ምን ተሰማ ግን በጊዜው? እኔ ለሷ በጣም ተሰማኝ። ፔን በጣም ተሰማኝ። እዛ ደረቅነት ትባላለህ። ወላጅ እናት ደግሞ ትራንስፖርት ውስጥ ይሄን ሰማች። ከዚህ ከባድ ስፒሪቱ ጋር ከመተቱ ጋር በተገናኘ ስለ ልጃቸው ሀሜት አይደለም ሌላ ነገር አይደለም በዛው ሰማ እና ቃሉ ደግሞ ከባድ ነው። እግሩ ተልቷል ሲባል እኔ ደግሞ ከልጅነት ጀምሮ ዋጋ የከፈልኩት እናቴ ታውቃለች እና ብዙ ታግለናል ምናምን ከሷ ጋር እርስ በርስ ያን ስላሳለፍኩ እንደ አንድ እናት በጣም ልቧ ውስጥ ሰይፍ ነው ያለፈው በሰዓቱና በጣም ቆረጣት። በጣም ፔን ተሰማት። እንዲህ ያለችኝ ኦኬ ምናምን እንደዚህ አይደለም ምናምን አልኳት። ልክ የዛን ሰሞን አንዴ ደግሞ አጋጣሚ እኔ ልክ በተከታታይ በቃ መመላለስ ያቅተኝ አጋጣሚ አንድ ቤተሰብ አለኝ ናይሮቢና እስቲ እዛም ደግሞ እኔ ጋናና ትንሽ ጊዜ ትቆየና ከዛ ደግሞ ሕክምናም ካገኘ እዛው ቴራፒ ምናምን ሞክረህ ትመለሳለህ አለኝና ልክ የሚገርም ሻንጣ ምናምን ይዤ እንትና መለጠኝ በረራ ማለት እና መጀመሪያ በረራው እየሄድኩኝ ልክ ቦሌ ከደረስን በኋላ አጋጣሚ አባቴ ነበርና ስሮጥ አየኝ። ወደ ጌት እየገባው ያል ስሮጥ ቆሞ ያየኛልና እኔ መሮጥ አቅቶኛል። በጣም የጎተትኩ ነው ምሮጠው ይዛኔ መሮጥ አቅቶኝ ሲጎተት ለካ አይቶኛል እና ቆሞ እንባው ሞልቷል። ከዛ ለካ እሱ ተናግሯል። ያን ሳይ ለካ ፔኑን ተረዳሁታል። ምክንያቱም ሜዳ ላይ ነው ፔን የሚያኖረኝ እንጂ ኖርማል ላይ አይኖረኝ እና አይቶኛ አያውቅም። ያንን ላጌጅ ምናምን ስሮጥ ፔን አየና አነባ ፋዘር ማለት ነው። ያው በእነሱ በኩል የነበረው አንተ ታደርገው ነበር መሮጥ እንደከበደ እንዴ በደንብ እንጂ ጎትታለሁ እንጂ አቅቶኝ እኮ ጎትታለሁ እና እንደዛ ሆነ። ያን ነገር በእነሱ ውስጥ የነበራቸውን ፕራክቲካል ፔን ለማሳየት ነው የተጠቀምኩትና መጨረሻ ላይ ምንም ልላቸው አልችልም። አሁን በሆኑ መረዳቶች ውስጥ እሱም በግሉ ያሳልፍበት ይህ ልክ ሁሉም ቤተሰብ እንደምታውቀው በፊት ጄኔሬሽን ወይ ደግሞ እንደ ሀገር የምናልፍበት እንዲህ ተብሎ እንዲህ ተደርጎ እንዲህ እሱም መጥቶ እንዲህ ይለኛል ሶዋት በቃ ምን ማድረግ አልችልም። እኔ አሁን እየኖርኩ ነው። ፋዘርም ጉዳዩን ከባድ ስፒሪት ጋር ማገናኘት ነው በደንብ ማዘርም እንደዛው እንዲያውም ማዘር ያንን ከሰማሽ በኋላ ይሄ ልጅ እንደዚህ እንዳትገናኝ ይሄ ልጅ ልክ እናታቸውን ልጆቻቸውን እንደሚወዱ እንደሚመክሩ እናቶች በቃ አንድ በጣም ካልቸራል የሆነች እናት አስብና በቃ ያን ነው የምትልህ። በገባህ ቦታ ራስን ጠብቅ፣ ራስን እንደዚህ አድርግ፣ እንደዚህ አትብላ፣ እንደዚህ አትጠጣ፣ ቼክ አድርግ፣ እንደዚህ በቃ የተለመዱ አሉና እነሱ እኔ ጋር ደግሞ ይሄ የለም። ይሄ በቃ ማሚ በቃ ታዩ ነው የምላቸው ሁለቱንም እና በጣም ጥሩ ወላጆቼ ናቸው። ዛሬ ቤዝ እንዲይዝ ያደረጉኝ በኢትዮጵያዊ ሞራል፣ ስነ ምግባር፣ ሃይማኖታዊ አውድ እንድቆም ያገዙኝ አሁን ድረስ በጣም ሰፖርት የሚያደርጉኝ በጣም በእንደዛ በመጥፎ ጊዜያቶች ላይ የቆሙኝ አብረውኝ ያሉ ናቸውና ሁሉም ለእናትና ለአባቱ እንዳለው እኔም ደግሞ በጣም ወዳቸዋለሁና ቢሆንም ግን ምንም ማድረግ አልችልም። እነሱ ግዴታ በሚሉት መንገድ ስለሄድኩ ሂል ይሆናል ብዬ አላስብም። በማንኛውም ወጀብ ውስጥ፣ በማንኛውም የህይወት ፈተና ውስጥ፣ በማንኛውም ሊወጣ በማይችል ሁኔታ ውስጥ እሱም መታመን ከሁሉ ይበልጣል። ምናልባት ያ ትንሹ እምነት ሊሆን ይችላል በብዙ ሳይጎዳ ዛሬ ላይ ቆመ አይመስልም? ምንም ጥያቄ ነው። በጣም የሚገርም ሁለት ነገሮችን አስታወሰኝ ጉዳዩ። አንዱ በ2004 ላይ ከዶሴና መሄድ በኋላ ክሩገር የሚባል አሰልጣኝ መጣ፣ ጀርመናዊ። እንዲያውም በጊዮርጊስ ታሪክ በኢትዮጵያ ክለቦች ታሪክ
በቻምፒየንስ ሊግ ሩቁን የመጀመሪያ ርቀቱን የሄድ ነው እኛ እንትን ኤኤንፒፒአይ እና ዛማሌክን በዛማሌክ ላስት ፖይንት ላይ ነጥብ የጣልበት የፋሲካ ቀን ጨዋታ ማለት ነው። የእሱ ቡድን ላይ እሱ ሰውዬ ማለት ነው፣ እሱ ኮች፣ እሱ አሰልጣኝ ክሩገር ይባላል። ጀርመናዊ ነው። እንዲሁም ከምዕራብ አውሮፓ የመጣ የመጀመሪያው ኮች ነው እኔ የማውቀው። አኖ አይደለም እንትና መጥቷል፣ ዶሴና መጥቷል። ወደ እሱ እንመለሳለን። ከዛ በኋላ የመጣው ማለት ነው። እና እሱ በመጣበት ሲዝን በጣም የሚገርም ገጠመኝ ልንገር። ኳስ እያየን ነው። እኔ ሲቲ ካፕ አካባቢ ነው እና ሲዝን ተጀምሮ የመጀመሪያዎቹን 2 ጌም እንደዚህ በኢንጁሪ ምክንያት ሚስ አረግ ያለው። ቀጥሎ ሬዲ ነኝ ብዬ መስራት ጀምሬ ከዛ ወደ ላይን አፕ ልመጣ ስል ከአንድ ቀን በኋላ ጨዋታ አለ እና ከአንድ ቀን በፊት የመጨረሻው ልምምድ ላይ ላይን አፕ በሚያስታውቅ መንገድ ጌሞች ታደርጋለህ እና የቤስቱን ለይተህ ምናምን እንደሱ አይነት ነገር እያደረግን እሱም ሬዲ ወደ ላይን አፕ ውስጥ እየከተተ እያስተካከል ነበረ። ከዛ በኋላ ትሬኒንግ ጨረስን፣ መኖሪያ ቦታችን ሄድን። ስንጨርስ ጨዋታ ነበር፣ የእንግሊዝ ፕሪሚየር ሊግ ጨዋታዎች፣ ተከታታይ ጨዋታዎች ነበሩና ቅዳሜ ነው ጉዳዩ ደግሞ። ከዛ ቁጭ ብለን እያየው ነው። አጋጣሚ ወደ ሰፈር ሂጄ ከጓደኞቼ ጋር ኳሱማ ያየው 2 ጨዋታ ተከታታይ ያየው እና ሲሄድ በጣም ኦኬ ነኝ፣ ሰላም ነኝ ምናምንና ከዛ እግሬ እንዲህ ተቀምጬ በዚህ በኩል አጥንቴ ገንጥሎ ሊወጣ ይታገለኛል። ሁለተኛው ጨዋታ ይዤ መቆም መቀመጥ ምናምን አቃተኝ። ምንድነው ግራ እስኪገባኝ ይሁን። እንዲሁም አንድ ጓደኛዬ በጣም ያስተውሳል፣ አብረን ስለነበር ምንም ነገር ሳይሆን አጥንት ሊወጣ ማለት በቃ ህመሙ ማለት ነው። በጣም ፔን የሜታታርሳል የምንለው በሱ በእግሬ በኩል በግራ እግሬ በጣም ሊወጣ ይታገለኝ። ምንድነው? ከዛ ሂጄ ፋሲሌ የምትል ነበረችና አላመነችኝም። አሞኛል አልኳት፣ አላመነችኝም። የእውነቴን ነው ፋሲ ምን ሆነ እንደዚህ ለመቀበልም የሚያስቸግራል። አሁን እንዲህ አይነት ኤክስፔሪንስን አሳልፌያለሁ። ከእንደገና የሀያዎቹ መጀመሪያ እንዳልከው በ2022 ዓመቴ ላይ ማለት ነው እንግዲህ 22 years እኔ ከ17 ዓመቴ ጀምሮ ከቤተሰብ ለምናምን ተብሎ ገንዘብ ከቆመ ቆምኩትቻለሁ። ምክንያቱም በቃ ካምፕ ገብቻለሁ፣ ላይክ ራሴን ራን ማድረግ ጀምሬያለሁ። ከዛ በፊት ሁሉም ሰፖርት የእናት አባቶቼ ነበረ። ከዛ ልክ 22 ዓመቴ ላይ ምናምን የመጀመሪያ የፊርማ ገንዘብ ወደ 500,000 ብር እንዲያውም ታዳጊዎቹን በሙሉ አንድ አይነት ነው የምንሰጠው ምናምን ተብሎ እኔ ጋር ሲደርስ ነው ያንተ ይለያል ተብዬ የ50,000 ብር ጭማሪ ያገኘውና ስንት ተሰጠ? 500,000 ብር 2002 ነው የምነግርህ። 2004 ነው የምነግርህ። 2004 የፊርማ 500,000 ብር ወደ 22 ከ20 ላይ አደግኩ አልኩ። 20 21 22 22 years 22 ዓመት ወደ ኋላ ይኸው ይህ ከፍተኛ ገንዘብ ነው ይሳኔ ያንን ያገኘ ሰው ከዛ በኋላ በአመቱ ናሽናል ቲም የገባ ሰው ተጫዋች ወይ ደግሞ ያንግስተር ከዛ በፊት ነው 2003 ነው ናሽናል ቲም የገባሁት፣ ግን 2004 ነው ኮንትራት የሚያልቀው ከቢ ስላደግ ነው። አሁን እንዳልከው በዚህ አይነት ከፍታ የመጣ ሰው ይሄ ነገር ትልቅ ነው በቃ ነው ምናምን ብዬ ምናምን ያን ነገር ሁሌ ሳውንድ እንዲያደርግ እንዳስጮህ ምናምን ላውድ እንዲሆን ምናምን ማድረግ ነበረብኝ። ግን እንዳልኩ ነው አንዴ በጣም ከዛ በፊት ከእግዚአብሔር ጋር ያለኝ ግንኙነት አውቀዋለሁ። የኔ ከእግዚአብሔር ጋር ያለኝ ግንኙነት በጊዜያዊ ከፍታና ዝቅታ የሚለካ አይደለም። ኢቭን ከሱ ጋር ያለኝ ተች ማለት ጥበቃው በኔ መጸለይና አለመጸለይም አይደለም። ምክንያቱም ደካማ ነኝ አውቀዋለሁ። ልክ ዛሬ ስላልጸለይኩ የሆነ አለንጋ የሚገጥመኝ የሆነ ችግር አንዳንድ ሰዎች አሉ ልክ ጸልዮ ሲወጡ ነገራቸው ሁሉ ብሩህ ነው ብለው የሚያስቡ እንደዛ አይደለም። የእግዚአብሔር ምህረት ለሁሉም ነው። በተለይ ደግሞ ለእንደኛ አይነት ደካማ ማንነት ላለው ጉዳዩ እንዲህ እንደሚሆን ስለሚያቀድም ያውቃል። ልክ ያንተ ሴኩሪቲን የምታስጠብቀው በአንተ ጥንካሬ ልክ አይደለም። እኔ ቦዲጋርድ አይደለም እግዚአብሔር በቃ አንዴ አምላኬ ነው። ሲፈልግ የሚያሳልፈኝ መንገድ አለ ሲፈልግ ወደ እንጂ ቦዲጋርድ አይደለም። አንዳንዴ እግዚአብሔርን ልክ የግል ጠባቂ አድርገን የምናስብ እንደዛ አይደለም ለኔ እግዚአብሔር። በዛ እድሜም አንደርስታንዲንግ በዛ እድሜም ይሄ መረዳት ነበር። እኔ ከ20 ዓመት በፊት ከቤተሰብ ጋር ተጋጭቻለሁ በእምነት ምክንያት ከ20 ዓመት 18 16 ዓመት ላይ ተጋጭ ከ16 ከ17 ዓመት ከባድ ጊዜ ነበር ለነሱም አክሴፕት ለማድረግ እኔም በዛ ውስጥ ከነሱ ጋር ብዙ ቻሌንጅ አልፈናል። እዚህ ያው ብዙ ማንሳት አልፈልግም። ዞሮ ከዛ ጊዜ ጀምሮ ያሳልፍነው ነገሮች ስላሉ እኔ አታችመንቴ በዛ መንገድ ነው፣ አንደርስታንዲንግም በዛ መንገድ ነው። ፕሮፌሽናል የሆነ ጉዳይ በፕሮፌሽናል መንገድ ነው። ሲስተሙ ከሆነ ፕሮብሌሙ ሲስተሙ ነው የሚፈታው እንጂ ሁሉም ነገር ላይ ስፒሪት እያለ አሁን ነገሩን ሁሉ ለዚህ ነው ፕሮብሌሞች አሉት በሁሉም ሴክተሮች ብዬ የማምነው። ምናልባት የሆነችን ይህን ጉዳይ እናሳርገው ዛሬም ድረስ ተጫዋቾች በዛ ጊዜ በተፈጠረው ጉዳይ ከ10 ምናምን ዓመት በኋላም ዛሬም ድረስ አይነጋገሩም። ዛሬም ድረስ ወድና ጀርባ ናቸው። ዛሬም ድረስ ምናልባት ቃሉን እንዳላገን ነው እንጂ ክፉ ቀን የሚጠባበቁ ተጫዋቾች እንዳሉ ታውቃለህ መቼ? ምንም ጥያቄ የለው።
ከህይወት መስመር ያወጣኝ እከሌ የተባለ ተጫዋች ነው። እከሌ ተጫዋችም የሆነ ቀን ሪጎራ ጠብቄ ማለት አይቀርም ማለት ነገር ይኖራል። ቅዱስ ጊዮርጊስ ቤት የነበሩ ተጫዋቾች ደግሞ ጉዳዩ ሲነሳ በትልቁ በብሔራዊ ቡድን ደረጃም በጊዮርጊስ ቤት ደረጃም በትልቁ የሚነሳው የነሱ ስም ነው። የገንዘብ በረከቱስ እንዴት ነበር? ገና በ22 ዓመት ቪትዝ 100 ሺህ ብር በነበረበት ዘመን 2004 ለ22 ዓመት ልጅ 500 ሺህ ብር የፊርማ የገንዘብ ጉዳዩስ የመወሰድ የበረከቱ ምናምን እሱን ጉዳይስ? እኔ እንዳልኩ ነው የመጀመሪያውን ኦልሞስት ብቸኛውን የፊርማ ገንዘቤን ሳገኝ ያገኘሁት ከሌሎቹ አብረውኝ ካደጉ ተጫዋቾች በሚጨምር ገንዘብ ነው። ይሄ ደግሞ የሆነበት ምክንያት የዛን ጊዜ ከነበረው ፐርፎርማንስ አንጻር በቃ ፋክት ስለነበረ እኔ ብሔራዊ ቡድን ማሊያ ያደረግኩ እኩል ስላደግክ ብቻ ለታዳጊዎቹ አንድ አይነት ዩኒፎርም ይሰጥ አይባልም። ልክ አይደለም ብያቸው ተቀባይነት አለው። እንዲሁ ምናልባት ጋሻብነት ከለንደን ነው ነበር በስልክ ያናገሩኝ የዛን ያኔ ጋሻብነት ገብረ መስቀል ለንደን ነበሩ እና በጣም ያው ያላቸው ነገር ተናገሩ። ወርቅነህ ባህሪ ምናምን ብለው ያው እሳቸውም ስለ ኢንጁሪ ነበር ያነሱልኝ የዛኔ። ወርቅነህ በጣም ጸባይ ወርቅ ነው እንዳንተ አይነት ልጅ አይገኝም እና ፐርፎርማንስህንም በቃ እቺ ኢንጁሪህን ብቻ እንትን እኔ ለንደን የአርሰናል ኳስን ያለው እና እኔ እንዲያውም አንተ እዚህ ማትገኝበት ምክንያት የለም ይሉኝ ነበረ። አርሰናል ቤት እስከ መጫወት የሚያደርስ ይላሉ ብለውኝ ነበር እና የዛኔ ስንፈርም በዛ መንገድ ነበር ፊርማውን የወሰድኩት ልል ነው። ከዛ በኋላ ግዴታ ያን ገንዘብ ለሌላ ሳይኒንግ ፊ ወይ ደግሞ ኮንትራት ኤክስቴንሽን ላይ ስትገኝ በዛ አይነት ፐርፎርማንስ ወይ ደግሞ በዛ አይነት ከፍታ ካልመጣ ዲክላይን እያደረገ ነው የሚመጣው። ይሄ ፋክት ነው በቃ። እኔ ደግሞ በጉዳት ኦልሞስት የመጨረሻው ሲዝኔን ሙሉ ለሙሉ አቆሚያለሁ በጊዮርጊስ ቤት ማለት። ቀጥሎ ባለው ሁለተኛው ሲዝንም ደግሞ ኳስ አቆሚያለሁ። ጊዮርጊስ እያለው ኖርማል ቲም ውስጥ አለው ሜምበር ነኝ፣ ነገር ግን አልጫወትም። ኮንትራቴን ሊያድስ የሚችልበት ምክንያት አልነበረውም። ጊዮርጊስ እንደ አንድ ክለብ ስታየው በቃ ኦብቪየስ ለምን ብሎ ማለት የለብህም መቀበልን ያለብህ አክሴፕትን ማድረግ። ቀጥሎ ላይ ምንድን ሪሃቢሊቴሽን ነው የሚሆነው። ሁለተኛው ሲዝንም ጉዳት ሙሉ ለሙሉ አቆመኝ ቀጥሎ ማለት ነው ጉዳዩ ስላልቆመ፣ ስለዚህ አቆምኩኝ። በጣም የሚገርምህ እሱ ላይ የአዳማ አሸናፊ በቀለ አሰልጣኝ በነበረበት ዘመን ወደ ፕሪሚየር ሊግ ያደጉበት ዘመን ነበር። እነሱ በረከት አዲሱ የነበረበት ሱሌማን መሐመድ በጣም ድንቅ አዳማ እና ሱሌም ደወለልኝ፣ በረከት አሼ ደወለልኝ እና እሺ ብለን ተስማማን። እኔ 1 ዓመት ኮንትራት ነው ፈልገው አልኳቸው። ምክንያቱም 2 ዓመት እንደማልቆይ አውቃለሁኝ። 1 ዓመት ከሆነ ወዲያው የተሻለ ኮንትራት የተሻለ ቦታ፣ ምክንያቱም እኔ ከከተማ መውጣት አልፈልግም ነበር ከአዲስ አበባ። እሺ ብዬ ተስማማን፣ ሳይን አደረግኩኝ። የፈረምኩት ግን በክለብ ደረጃ ነው እንጂ በፌዴሬሽን ጉዳይ አልነበረም። ልክ 1 ወር ትሬኒንግ እንደሰራው ፕሪሲዝ ላይ ተጎዳሁኝ። ሻንጤን ይዤ ነው የመጣሁት ቀጥታ። እንዲያውም ከዛ በኋላ የሚገርምህ ከኔ ጋር የፈረሙ ግን ደግሞ 1 ጨዋታ ብቻ ተጫውተው ግን ገንዘባቸውን ያገኙ ልጆች ነበሩና ዮናታን እኮ እንዲህ አይነት ሰው ቢሆን ኖሮ ይሉ ነበር። ላይ አስታመደቅ አይሆን እኔ መራመድ እኮ እያቃተኝ ነው። ለምን ደሞ ማታለል የምችልበትም ቪዚብል ነበር ጉዳዩ። አዳማም ድረስ ጉዳቱ አላጫወትም። በቃ ገና አልፈረምኩኝ። 1 ወር ትሬኒንግ አለማጫወቱ ብቻ አይደለም የፊርማ እንኳን የሆነ ነገር ማግኘት ትችል ነበር። በቃ ፈርሜ ተስማማች። 1 ዓመት ኮንትራት 400 ሺህ ብር ተስማሙ። ለ1 ዓመት ነው ትልቁ የተሰጠው 750 ሺህ ለ2 ዓመት ለበረከት ነበር። 1 ዓመት ነው ፈልገው ምን ያህል ድንቅ እንደነበር እኮ ነው። 1 ዓመት ነው አልኳቸው። 400 ሺህ ኦኬ ብለን ጀመርን፣ ትሬኒንግ ጀመርን፣ ሰራን። 1 ወር ላይ ተጎዳው። የዛኔ ደግሞ ሳይኒንግ ፊ የሚሰጥ መስከረም በኋላ ነው። ይሄ በተለይ የመንግስት ቤቶች ውስጥ ባሉ ጉዳዮች መሰለኝ አላውቅም። እኔ ጊዮርጊስ አንዴ ነው ፊርማ ያገኘው፣ ሳገኝ እዛው ነበር የሚሰጥ። አሁን የዛኔ ቢሆን ገንዘቡንም ተጠቅመሃል። እኔ ቀጥታ ነው የመጣሁት። ይህንን ጉዳይ ባለኝ መረጃ ዮናታን እኮ ከዚህ ከመተቱ ጋር ጉዳዩን ሲያያይዙት አዳማ ቤት እንኳን ሄዶ ሌሎች የፊርማ ገንዘብ ሲያገኙ እሱን ግን ይሄ መንፈስ ተከትሎት የፊርማ ገንዘብ እንኳን አላገኙ የሚል ነገር ይነሳ ነበር። አሁን ይሄንን እኔ አሁን ሎጂካል በሆነ ልመልስልህ ይችላል። አሁን ሎጂካል ስለሆንኩኝ ዋይዝ ነኝ ምናምን ሳይሆን እኔ የምረዳው ይሄን ነው። በቃ ጊዜው ከ1 ወር በኋላ ነው። ለመጀመሪያ 1 ወር ነው። ከዛ ደግሞ ብር የተሰጣቸው ከሲቲ ካፕ በኋላ ነው። ኢማጂን ከመስከረም በኋላ። እኔ ደግሞ ያቆምኩት ከመስከረም ሳይገባ ገና ጭራሽ ጉዳቱ እዛ ድረስ አላስኬደኝም።
የወዳጅነት ጨዋታ አረግን። በጣም ደስ ብሏቸው ምናምን በጣም ፐርፎርም አድርጌ ሻይን አድርጌ ምናምን ደስ ብሏቸው በቃ ተሽሎታል እያሉ እኔም እያሰብኩ ነበር። ከዛ ከፍተኛ የጡንቻ ጉዳት ደረሰብኝ። ከፍተኛ በቃ መራመድ እስኪያቅተኝ ሲደርስ ኖ ለምን ብዬ ነው ይሄን ያህል ከዚህ በላይ የምቆየው? ገባ እዛ በቆየው ቁጥር ኢንቫይሮንመንቱ ይጨንቀሃል፣ አትጫወትም፣ ከቤተሰብ ርቀሃል፣ ከኢንቫይሮንመንት ርቀሃል ምናምን ሆም ሲክነስ ያጠቃኛል እያልኩኝ አይደለም። ነገር ግን ምንድነው ማድረገው? በቃ እኔ ማሻል ያለብኝ ኮምፕሊትሊ ትቼው ያን ግን ነገ ደግሞ አሻሽዬ እመጣለሁ ምናምን ብዬ መጣሁ። በዛ ምክንያት ነው አንዱ የሚያነሱት ነገር። ልክ ያህ ከሆነ በኋላ ድጋሚ ያን አመት አቆምኩኝ። ከዛ በኋላ አዲስ አበባ ከነማ መጣ። አዲስ አበባ ከነማ ስዩም ከበደ ከየመን የመጣበት የመጀመሪያ ስራው ነው። ሲመጣ እኔ ደግሞ ያን ሲዝን ሪሃቢሊቴሽን አደረግኩኝ። ሪሃቢሊቴሽን ስንል እንግዲህ በራሳችን መንገድ ነው። አሁን ያለውን የስፖርት ሳይንስ አንስተ፣ የሕክምናውን ሳይንስ አንስተ፣ ሪሃቢሊቴሽን ሲስተሙን አንስተ፣ እውቀቱን ምንም አይገናኝም እና በራስ ነው ሁሉ ነገር የምታደርገው። በዛ ውስጥ እንዲያውም ያው ሁሌም ብዙ ተጫዋቾች የሚያመሰግኑት ይስሐቅ ሽፈራው በቃ በጣም ይስሐቄ ባላት ፖቴንሻል ልክ ሰፖርት አደርጋለች። ከብዙ ቅንነት በቃ ባላት ልክ በሙሉ ትሰጥሃለች እና ያው እየተመላለስክ ያን ትሰራለህ፣ ታደርጋለህ ቤት ውስጥ ያን ራስህ። ልክ አዲስ አበባ ከነማ ስገባ ስዩም መጣ። ስዩም አያቀኝም። የሰማው ነገር በሙሉ ያኔ አሰልጣኝ ስዩም ከበደ ከየመን እንደመጣ ከየመን ሲመጣ ነው አያቀኝም። አንተ ደግሞ ከጉዳቶች መልስ ራስን ለዝግጅት አደረግህ። አዲስ አበባ ከነማ ፈረምኩ። የተናገራት ንግግር እስኪ እሱን በደንብ አጫውተኝ። እሺ ምንድን ነበረ ያለው? ያው መጀመሪያ የስልክ ልውጥ አደረግ እንደዚህ ነው ሰምቻለሁ፣ ግን በጣም ጉዳተኛ ነህ እና አሁን ራሱ ጉዳት ላይ እንዳለ ነው ማቀው ሲለኝ ነው አሁን ተሽሎኛል ኦኬ ምናምን አልኩት። እሺ እንደዛ ከሆነ ቢያንስ ቼክ ላድርግ አላቅህም ልየህ አለኝ። አየኝ። ኦኬ ሙሉ ሜዳ ቢቂላ ሜዳ ነበር ስቴዲየም ልምድ የሚሰሩት። እንደ ትሪያል አስበው፣ እንደ ትሪያል ነው የሙከራ ጊዜ እንደ ሙከራ ማለት ነው። ትልቁ ዮናታን ብርሃን አዲስ አበባ ስቴዲየም ያስጨበጨበ ያ የሚገርም ተጫዋች ለሙከራ አዲስ አበባ ከነማ ገባሁኝ። ጉዳት ነው እዚህ ውስጥ የከተተ ምንም ጥያቄ የለውም። እና ጉዳትህን ቼክ ላድርግ። ሁለተኛ ደግሞ ከእኔ እንዳልኩ ከከተማ መውጣት አልፈለኩም። የከተማው ክለቦች ላይ መጫወት የምችል ከሆነ ብዬ አሰብኩ። በዛ መንገድ ከዛ ልክ የመጀመሪያ ጨዋታ ወይ ደግሞ የመጀመሪያ የትሪያል ቀኑ ላይ ትሬኒንግ ሴሽን ላይ ኦልሞስት በጌም መልክ ነበር ሴሽኑ የነበረው። ቡድን ላይ እየጨመርክ ነው የሚያየውና ቼክ ሲያደርግ ዊዝን 10-15 ሚኒትስ ውስጥ በቃ ኦልሞስት ዲዛስተር ነው ያደረኩትኝ ሜዳው ላይ ለልጆቹ ዲዛስተር፣ ለዲፌንሶቹ ዲዛስተር ነው የተፈጠረው። ከዛ ጨረሱ በቃ አደጋ ማለት ነው፣ ድንገተኛ አደጋ ነው የተፈጠረው ልበል። በ15 ደቂቃ ውስጥ ዊዝን 15 ሚኒትስ በቃ ጠራኝ። አሙሃል አለኝ። በቃ እንዲህ ነው አንተ ማን ነው አመመህ የሚላ አለኝ። ተገረመ በጣም። ከዛ ስዬም እንደዛ አለ። በቃ ጨረስን። ከዛ እዛ ፈርሜ ልክ አንድ ወር አካባቢ ፕሪሲዝን በጥሩ ሁኔታ ጨርሰን ልክ ውድድር ሲጀመር አንድ ሳምንት ሲቀረው አይ ቲንክ ወይ 2 ሳምንት ሲቀረው ጉዳት መጣ እና በጣም ዲስአፖይንትመንት ተሰማን። እኔም ስዩም ምናምን ፊል ባድ ምናምን። ከዛ በኋላ ስዩም በጣም የበለጠ ደግሞ ተናደደ። ምክንያቱም የሰማሁት ነገር ይሄ ነው ለካ አይነት ነገር አለ እና አንዳንዴ ምን ይመስላል አውቀህ ምናምን የሚመስልበትም ሁኔታ አለ። ለምን መሰለ አትልም። አሰልጣኝ ስዩም ግን የሰማሁት ነገር አለ የሚለው አሁንም እርግጠኛ ነኝ ከዚህ ከባድ ስፕሪት ከመጠጡ ጋር በተገናኘ እና አይጫወትም። ያው ላለመናገር ጉዳት ብሎ ይሸፍኑታል እንጂ ብዙዎች በውስጥ ታዋቂነት ዮናታን ብርሃነ ሲባል በቅንፍ ውስጥ የዚህ የመጠጥ ጉዳይ አብሮ ስለሚነሳ ከዛ ምን አለ? ከዛ እንዴት እስካሁን ጤነኛ ሆነ? በጣም ማለት ቲሙን እንዳሰልጣኝ ተሰራና መጨረሻው ዝግጅት ዋናው ጌሙ ላይ አይደል ሲጀመር የምታረጉ ከሆነ ያን ተጫዋች ምን ይጠቅመኛል የሚል ዲስአፖይንትመንት ተሰማው። አግሪ አደርጋለሁ፣ አክሴፕት አደርጋለሁ። ሂዜ ኮች ፔይ የሚደረገው የሚከፈለው እንዲያሰለጥን ነው። እዛ ቦታ ላይ ሲመጣ ደግሞ ከማሰልጠንም አልፎ አዲስ አበባ ከነማን ወደ ፕሪሚየር ሊግ እንዲያሳድግ ነው። ሬስፖንሲቢሊቲ አለበት። አክሴፕት አደረኩኝ። 2-3 ሳምንት ካለፈ በኋላ በኳስ ጨዋታው ማለት 2-3 ሳምንት ጨዋታዎች መርሃ ግብሮች ከተደረጉ በኋላ በጣም ስታርቲንግ ፐርፎርም አድርግ ጀመርኩኝ ምናምን። በጣም ደስ አለው። ቤስት ሲዝን ነበረ። ቤስት ሲዝን አንዳንድ ጊዜ አንዳንድ እንትኖች ሳይቀረፉ ሙሉ አመቱን ሳትጎዳ ጨረስክ። ቤስት ሲዝን ነው።
ተጎድቻለሁ። ግን ምርጡ ዮናታንን ተመለ በጣም እና አዲስ አበባ ከነማም ወደ ፕሪሚየር ሊግ አደገ። ብዙ በጣም ባላጋነንም በጣም እንደው አንዳንድ ሁኔታዎች ዋን ማን ሾው ነበሩ። እውነት ለመናገር አይወዘ እግዚአብሔር ረድቶኝ በጣም ሊድ አደረግ ነበረ። ልጆቹ ደግሞ ከኛ ጋር የነበሩት በጣም ይዛኔ አክሴፕት ሚ ኤንድ ይሄ እንዴት ነው ሊደርሺፑን ተረድተው ጆሮ ይሰጡ ነበረ። ስዩምም ነበርና ሰው ብዙ ጨዋታዎች ቀደም ሲል ያልከውን በድፍረት ለመናገር ያህል ወይም በግልጽነት ለመናገር ያህል ብዙ ጨዋታዎችን በአንተ ትከሻ ነበረ ቡድኑ እያሸነፈ የሚወጣው። ያ ሙሉ ክሬዲት መውሰድ አያስፈልግም፣ ግን አጠቃላይ ግን እንደንትን ሞሮፍ ዮናታንን ሆኖ ነበር በጣም ወሳኝ የሚባሉት ላይ ደግሞ ይሄ አንዳንድ ጊዜ ጨዋታን ቡድን ያሸንፋል፣ አንዳንድ ጊዜ ታክቲክ በአሰልጣኙ ተኖር ጊዜ ያሸንፋል፣ አንዳንድ ጊዜ ፐርሰናሊቲ ያሸንፋል። ይሄ ኳሊቲ ብቻ የምትለው አንዳንድ ጨዋታዎች ቡድን ሙሉ ይሆንና አሰልጣኙን ፐርፌክት ያደርገውና ምናምን ላስት ፖይንቷ ኳሊቲ ታስፈልጋታለች። ያ ኳሊቲ ደግሞ ማለት ያንተ ኳሊቲ ያቺ በምታስፈልግባት ቤስ ሲዝን ስላሳለፍኩኝ ሁሉም በእርግጥ ይገረዱታልና በወሳኝ ሰዓት ላይ ወሳኝ ነገሮችን ሰራ ነበረ እና ከዛ አለፍን። ካደግም በኋላ የሚገርም ልክ የዛን ሲዝን 1 አመት ነበር እንዳልኩ የፈረምኩት። ሁለተኛ ወደ ፕሪሚየር ሊግ ካደግም በኋላ አንደኛ እንዳልኩ ብዙ ደቂቃ ከተጫወቱት ውስጥ ነኝ፣ ሊደርሺፕ ውስጥ ነበርኩኝ፣ እንዲሁም ካፕቴንም በለው። ከዛ በኋላ ምን ሆነ ቀጥታ ወደ ፕሪሚየር ሊግ ካደግም በኋላ የፕሪሚየር ሊግ ሳይኒንግ ፊ ላይ እንትን ቆሟል። ሳይኒንግ ፊ ቆሞ በደሞዝ ሆኗል። ሶ እኔ አሁንም በ1 አመት ነው መጽናት እንፈልገው። ለምን አሁን እችን 1 አመት ደግሞ ከተጫወትኩኝ የማገኘው ነገር ይጨምራል ብዬ ስላሰብኩኝ እና ቀጥሎ ያን አመት ጀመረን። ስንጀምር ኮንትራቱ ላይ የቤቱ ትልቁ ኮንትራት 1.4 ነበር ለ2 አመት 700,000 ብር ለ1 አመት ነው። እኔ 2 አመት አፈልግም 1 አመት ነው ፈልገው 700,000 ኮንትራት ወሰድኩ። 700,000 ብር ወሰድክ በ1 አመት። ከዛ እሱን ጀምሬ ትሬኒንግ አደረግን ምናምን ፕሪሲዝን እንትናልን። በአንጻራዊ ከፕሪሚየር ሊግ ወደ ፕሪሚየር ሊግ ስላደገ የፕሪሚየር ሊግ ተጫዋቾች መጡ ምናምን የተሻለ ቡድን ቢያንስ ሰስቴን ማድረግ ከቻለ በቂ ነው። እንደ አዲስ ቡድን እኛ ሀገር ችግሩ አንድ አዲስ አዳጊ ይመጣና ዋንጫ ለመብላት ነው ማስበው ይላል። ያ ራሱ ልክ አይደለምና ቢያንስ ሰስቴን ለማድረግ ምናምን በቂ ነው የሚለው ደረጃ ላይ ነበርኩ በእሳቤና ልክ እንደተጀመረ በሊጉን ተጫወትን፣ ሲቲ ካፑን ተጫወትን። ከዛ ሊጉ ላይ አይ ቲንክ 3 ወይ 4 ጨዋታ ላይ ይሄ አሁን ኤኪቲኬ ተጎድቶታል። አንዳንዶች በሱ ለመግለጽ ያክል ይሄ ከዓለም ዋንጫው በፊት የተጎዳ ጉዳት ማለት ነው። ከዓለም ዋንጫው በፊት በተለምዶ ቋንጃ የምትለው በእንትኑ ደግሞ የአኪልስ ቴንደን ይሉታል። ይሄ የሕክምና ባለሙያዎች ማለት ነው። አኪልስ ቴንደን ይሉታል። ቋንጃ ነው። ከአጥንት ቀጥሎ ትልቁ ስትሮንግ ሊጋሜንት ነው እና እሱ ተበጠሰ እና እኔ ከዛ በፊት እሱ ተበጠሰ የሚባል ተጫዋች ሰምቼ አላውቅም። ሆነስትሊ እኔ ጓደኞቼም ሰምተን አናውቅም ነው ያሉኝ። እዛን ጊዜ ነው ማለት አሁን ኢትዮጵያ ውስጥ እንዲህ አይነት ጉዳት ገጥቷል ሰምቶ እኔ እንግዲህ ያው የሆነ ገብቶኛል እና በጣም በእንትን ካልተበጠሰ በገጀራ ምናምን እንደውም በፊት የጥቁር ምንድን ነው ይባለው በፊት ጥቁሮች ኩንታ ጉዳይ እና አይነት ነገር በቃ እሱ ላይ ይቆረጡ ነበር ይባላል እና ብዙ መሮጥ እንዳይችሉ ምናምን ኤክስፕሎሲቭ እንዳትሆን ያረጋል። ዝም ብለህ እንድትኖር ያረጋል ካልተጠገነ። ግን እንትን ማለት አትችልም። በቃ ፊትነስ ዋይዝ ስፖርት አትሌት መሆን አትችልም። ሶ ያ ተፈጠረ። ያ ሲፈጠር በምት አይደለም እንዳልኩ ነውና አሁን ከዛ በኋላ መለስ ብለህ ስታየው ኮሺልኒ 2018 2020 የካታር ዓለም ዋንጫ ከመድረሱ በፊት ኮሺልኒ ተጎድቷል። ይሄን ጉዳት ላውራን ኮሺልኒ አርሰናል ቀጣው ነው ኢኪቲኬ ናሽናል ቲም ሶ አሁን አያደርግም አልልህ አየህ አሁን ሆኖ አየዋለሁ ሌላ ሰው ላይ እኔ ጋር ግን የዛኔ ሀፕን ሲያደርግ ሰው ይደነግጣል። እንደዚህ አይነት ጉዳት አለ ምናምን ብሎ ግን አሁን የለም ማለት ይቻላል አለ። ቆይ ዩኒ ያንተ በጨዋታ ነው ትሬኒንግ ላይ ነው ያ ጉዳት እንዴት ገጠመ? የተገጠመው ትክክል ከቡና ስንጫወት ነው። ቡና ከኢትዮጵያ ቡና ስንጫወት አይ ቲንክ 4ኛ ሳምንት ይመስለኛል ሊጉ ከተጀመረ አማኑኤል ነበረ አማካይ ላይ አማኑኤል 2ኛ ሲዝኑ መሰለኝ አማኑኤል ዮሐንስ ሲዝን ያሳለፈበት ከታች ካደገ በኋላ እሱ ነበር አማካይ ላይ እንግዲህ ሀፕን ሲያደርግ አቅራቢያ ያለው እሱ ነው የመጀመሪያው ታች ልንደራረግ የምንችለው እሱ አግሬሲቭ ነገር አላደረገም። ኖርማል ፕሬሸር በጣም ኖርማል ሶን የመጀመሪያ አላወቅኩም ምንድነው የተፈጠረው ብዬ። ከዛ ከወጣው በኋላ በእኛ በኩል የነበረው ፊዚዮ
ያው ለመግለጽ ያክል በተለምዶ ወጌሻ ምን እንደሆነ ጉዳቱን እንኳን አያውቅም። ከዛ ምን እንዳሰብኩት አውቃለሁ። ዘ ኔክስት ማች ከጊዮርጊስ ነበር። ሶ ቢያንስ ከጊዮርጊስ ለመጫወት ተጫዋቾች ስለማላቅ ለመጫወት በረዶ እዛው እኮ ነው በረዶ ይዤ በቃ ለቀጣይ ይደርሳል ያልኩ እያበጣብጠቱ ከፍታ። ከዛ ልክ እረፍት ሲወጡ ይሳቅ በቡና በኩል ስለነበር ቀጥታ ይሳቅ አገኘችኝ እና ምንድነው ስትለኝ ስታሳይ ይሄ ሰርጀሪ ይፈልጋል ሚኒመም አለችኝ። እንዲህ ቼክ አድርገው ማለት ነው። ኢማጂን በዚህኛው ፊዚዮ እና በዚህኛው ፊዚዮ መካከል ያለውን የኳሊቲ እና ኤክስፔሪየንስ ልዩነት ተመልከት። እኔ ስለሚቀጥለው ሳምንት ይሄ ነገር በበረዶ ይመለሳል ብዬ እንዳስብ እያደረገኝ ነው። እዚህ ፊዚዮ ደግሞ ገና እንዲህ ቼክ አድርገው ሜቢ ሰርጀሪ ሪኳይርመንት ሊኖረው ይችላል አለኝ። ሶ ደነገጥኩኝ። ምክንያቱም ማሰበው የነበረው አለ 1 ዓመት ነው የፈረምኩት ብዬአለሁ። ከዛ በፊት ደግሞ ኳሱን ቢያንስ ሳቆም ማለት ቼስ ሄዳው አዳማ ምናምን አይ ዋዝ ኖት ሪስፖንሲብል ለራሴ ብቻ ነበር የምኖረው። በአንጻር ለራሴ ስለ ያው እና አባቴ ጋር ነው የምኖረው። ከዛ በኋላ ግን ላይክ ፋሚሊ መስርቻለሁ። ሶ ሪስፖንሲቢሊቲ አለብኝ። ሶ ይዋት ኮዙ ምን ይሆናል ቀጣይ የሚል ሐሳብ ኩዌስችን ማድረግ ጀመረ ምናምን። ከዛ ኮምፕሊትሊ እሱን ማመጣ ቆምኩኝ ማለት ነው። አሁን እነዚህ አይነት ድግሞሾች መጡ። አትዘንዱ ዘዴ እዚህ ጋር ስቆም ያ ነገር ነው ያ ነገር አይደለም እየተባለ ሁሌ ኤክስተርናላይዝ ችግርን ማድረግ ባድ ስፕሪት ነው ማለት ከሆነም በቃ ሆነ ብዬ ነው። ምክንያቱም አሁን ሰዎች ብዙ ያንን ነገር ሳውንድ አሁንም ተመሳሳይ እዚህ የአዲስ አበባ ከነማ ጉዳይ ደግሞ ሲነሳ በተለይ ደግሞ እንዲህ አይነት ጉዳት አጋጥሞ ያውቅም ሲባል ዋናውን ነው የሰሩበት እና የሚል ነገር ይነሳል። እንደዛ ነው የሚገርም። አሁን ለጤና በሚል ጨዋታ አለ አይደል? ዝም ብለህ ትጫወታለህ እና በጣም አልፎ በቃ ለቆኝ ለጨዋታ ሞከርና አንዳንዴ የሆነች እንዴት ነው ፍላሽ ነገር ታሳያለህ የሆነ ደስ ብሎና ከዛ ያው ሲያም ጡንቻዎች አንዳንድ ጊዜ የጡንቻ ጉዳቶች የጡንቻ ጉዳተኛ ተጫዋች ከሆንክ የመመላለስ እድሉ ሰፊ ነው። ሁል ጊዜ ምን ይፈልጋል? ኢንቴንሲቭ ኬር ይፈልጋል። ለምሳሌ በጣም ስትሬቺንግ ማድረግ ይኖርብሃል። ከእንደገና ዌት ማንሳት ሊኖርብህ ይችላል። ፕላስ ደግሞ ማሳጅ ሊፈልግ ይችላል። እነዚሁ ነው። ከዛ ደግሞ ኤክስፕሎሲቭ ከሆንክ በተፈጥሮ በሆነ እንቅስቃሴ ኤክስፕሎሲቭ ይነሳል ማለት ነው። አሁን በተለያየ አሁን ታይም የፊት ቁንጫ ሊሆን ይችላል። እነዚህን ሁሉ እያመላለስክ ስታየው እንደ አንድ ስፖርተኛ ከዛ ለጤናም ከዛ አሁን ባለፈው የቅርብ ሜቢ ማክሲመም 1 ዓመት ቢሆነው ነው ማክሲመም እና ግሮይኔ ላይ ተጎዳው እና ከፍተኛ ፔን ተሰማኝ። ከፍተኛ ብሽሽት በጣም ከዛ ስታይ አሁን ግሮይን ላይ ስብራት ይኖራል ብለህ ታስባለህ? አጋጠመ ይኸውልህ ህመሙ በጣም ሰስቴን አደረገ ለወራቶች ማለት ነው። እንዴት ነው የማይቻለኝ? ይሄን ያህል አርፌበት ይሄን ያህል እንደዚህ አድርጌ ምናምን ብዬ ኤምአርአይ በቃ ተፈለገ። መታየት ያለበት በኤምአርአይ ነው ተባለ። ኤምአርአይ ቼክ ሲደረግ ስብራት አለው። ታምናለህ? ፍራክቸር ግሮይን ላይ ማለት ነው። የብሽሽት ስብራት ምንድነው አያውቅም። አሁን ይሄንን የሚገርም ከዛ ሲባል ለኖርማል ሰው ሊያራምድ ይችላል። አትሌት ግን ኮንክና ስፖርት አያጫውትም። ሶ እዛ ጋር ኢንተርናል ፊክሴሽን ሊፈልግ ይችላል ተባለ። አሁን የሰርጀሪ ሪኳየርመንት ሊፈልግ ይችላል። ምንድነው የምትለው? ከዛ በዚህ ደግሞ ድጋሚ እንዲሆኑ ምናምን ብዬ ደግሞ ማለት የለብኝ አክሴፕት አድርጌ ሄዳለሁ። በቃ እንደዛ ነው የሚሄደው እና የለም አልልህም ይኖራል። ግን አይ ዋዝ ብለስድ ነው የምለው። አይ ዋዝ ሳይሆን አም ብለስድ በቃ አሁንም ቢሆን በጣም የተባረኩ ሰው ነኝ። ዘ ቤስት ፋሚሊ ዘ ቤስት ኢንቫይሮንመንት እነዚህ ሁሉ ነገሮች የኔ ናቸው እና የእናቴ አባቴ ቤተሰብ ብትለው እህት ወንድሜ በጣም ታላቅ እህቴ አሁን በጣም ሰፖርት የምታደርገኝ በተለያየ መንገድ በእያንዳንዷ ስቴፖች በጣም ደግሞ ልዩ የሆነች ደግሞ ሚስት አለችኝ። ሶ ገብቶ እግር ኳስ ለምሳሌ የሰጠኝ አሁን ያሳጣህ ነው እያልከኛል። ለምሳሌ አንዱ የሰጠኝ ነገር ሚስቴ ናት። በጣም የዓለም ቆንጆ ነች ሚስት አለች። እኔ ስለ ቆንጆነቷ ብቻ ሳይሆን እምልህ ስለ አንደርስታንዲንጓ ስለ ዲሰንትነቷ ፒውርሊ ይሄ ሃውስ ዋይፍ የምትላት ሴት ነች። ስታያት ላትመስል ትችላለች። ቤቷ እንዴት እንደምትይዝ ልጆቿ እንዴት እንደምትይዝ ውብ ብቻ ሳይሆን የምታስውብ ገብቷል። አሁን እናትና አባት ሲመርቅ እንዲህ አይነት ሚስት ታገኛለህ። በእግር ኳስ ለዛውም እግር ኳስ አሳጣኝ የምላቸው ነገሮች ሊኖሩ ይችላሉ፣ ግን ዘ ቤስት ጊፍት ደግሞ ተሰጥቶኛል በእግር ኳስ ማለት እና ይሄንን ፋሚሊን እዚህ ጋር ያለውን እህት ወንድሞችን ስታይ እዚህ ጋር ደግሞ የራሴን ፋሚሊ ሳይ ከዚህ በላይ በረከት አለኝ። አሁን እግር ኳስ አሳጣኝ ብቻ እያሉ እዚህ ጋር መጥተው የሚያለቅሱ ምናምን አይ ዶንት ቲንክ ዲዘርቭ አያደርግም። እግር ኳስ ብዙ ነገር ሰጠ። አንዳንዶቹን ይገባኛል። ምናልባት እግር ኳስ ተጫዋች ባይሆኑ ኖሮ አለፍ ቢል ባጃጅ ሹፌር የሚሆኑ ሰዎች ይኖራሉ። በተለይ አውትሳይድ ኦፍ ኢትዮጵያ
አንደርስታንድ አደርጋለሁ። እነሱም ግን እግር ኳስ አሳጣን ብለው ከሚያወሩት በላይ የሰጣቸው ነገር ይበልጣል። አማኝነት ያስፈልጋል፣ ቤዚክ ነው። እግር ኳስ ተጫዋች ሆንክም አልሆንክም ሱሪ አንተ እዚህ ፖድካስት ስትገባ አንተ ጎን ያሉ በጣም የቅርብ የምትላቸው ሰዎች ቅናት ይኖርባቸዋል። ይሄ ፖድካስት ከፍ ባለ ቁጥር ምናልባት በጣም የቅርብ ሰው ሰብስክራይብ የማያደርግ ይኖራል። በእርግጠኝነት የሰማህን የቅርብ ሰው ምንም ጥያቄ የለም። አሁን ያ ማለት ፖድካስቱን ትተወዋለህ? በፍጹም ፋይት ታደርጋለህ። ልክ እንደዛው በእግር ኳስ ውስጥ ያለ ሰው በሌላም ሙያ ያለ ሰው እንዲህ ነው የሚሆነው። በተለይ ደግሞ ይሄ ዝና ያለበት ቦታ፣ ገንዘብና ዝና ያለበት ቦታ ታውቀዋለህ፣ ቃረንቋ ነው። የብዙ ነፍሳት ፋይት ያለበት ቦታ ነው። እዛ ጋር ብዙ ይሄ ኤክስፔክትድ ነው፣ ግን ከነሱ ጭምር ፕሮፌሽናሊዝም ነው እኔ ማስረጽ አለብን ብዬ የማስበው በክለቦች፣ በተጫዋቾች፣ በታዳጊዎች ላይ ማለት ይህን ሳቢ ነው መጨመሪያ ብለን ችግርን ኤክስተርናላይዝ አለማድረግ በቃ ውስጥ በቃ የኔ ችግር ምንድን ነው ይሄን ቀርፋለሁ ያ ነው የሚሆነው። አለዛ በዛ ላይ ሁሌ ልቤ እየመታ በዛ ላይ ምንድን ነው የሚባለው ያጉረመረምክ ነገሮች ጥሩ አይሆንም። በዛ ሁሉ ወጀብ ውስጥ በዛ ሁሉ ከባድ ጊዜያት ውስጥ በአንድም በሌላም ከጥሩ ፋሚሊ መምጣት የሰርቫይቫል ኢሹ አያስጨንቅም ነበር ያኔ። የሆኑ በአንድም በሌላም አካባቢ ላይ ቀደም ሲል እንደነገርከኝ የቀድሞ ፍቅረኛህን የአሁኑ ባለቤትንም እስክታገኝ ኢንቫይሮንመንት በጣም ሰላማዊ ነበር። እነዛ ነገሮች በትልቁ አግዘዋል ብዬ አስባለሁ። በጣም እኔ ለዛ ነው እኔ ተባርክ ያለው ብለህ በቃ እኔ በእግዚአብሔር በክርስቶስ ኢየሱስ ሞት ውስጥ እኔ ሳልፍ በቃ አምብሌስ በቃ እዛ ጋር ነው የጨረስኩትኝ። መባረክ ምንድን ነው የሚለውን ሌላ ራሱን የቻለ ርዕስ ነው፣ ግን ለእኔ በረከት አንዱ በረከት ይሄ ነው። እግር ኳስ የሰጠኝ ሚስት አለችኝ አልኩ። በቃ በጣም ጥሩ ሚስት፣ ለሚስትነት ሞዴል የምትሆን ማለት ነው። እና ጀስት አንዳንድ ሰዎች ከፍ ሲሉ መጀመሪያ የነበረቻቸውን ጓደኛቸውን ይተውና በሁለቱም ጾታ ሊሆን ይችላል ከዛ እሷ ይሄ ከፍ ስትል የምታገኛት አይነት ሴት ነች። ባይዘው ይሄ ፋይናንስ ምናምን ለእኔ ብላ ወይ ደግሞ ለፍቅር ብላ ከተዘጋጀላት ይሄ በገንዘብ የተሻለ ቦታ ላይ እንድትገኝ የተመቻቸላት ነገር ነው ብላ ከኔ ጋር መኖርን የመረጠች ሴት ናትና በዛ ውስጥ በየትኛውም ከፍታም ዝቅታ ውስጥ ያለች ነችና አሁንም በተለያዩ ኮሚትመንቶች ውስጥ ሳልፍ ገብቷል አብራኛለች ልጅ ነች፣ ሚስት ነች እና አዜ ፍሬንድ ላይክ ኮምፎርት ዞን ነች። አጠቃላይ ሺዝ ማይ ኮምፎርት ዞን አብራኝ እስካለች ድረስ ኮምፎርት ዞን ነች እና እነዛ ነገሮች በፍጹም እንደታስታውሳቸው በተቻለ መጠን አታደርግም እና ፖዚቲቭ ኳሊቲዋ ይሄ ነው እና ትልቁ ነገር እና ይሄ ቤትህ የምቾት ቦታ እንዲሆን እንድትወደው ማድረግ አለባት ሚስትና የሷ ብቻ ነው እያልኩ ባይሆን አለባትና ያን ታረጋለች። በጣም ሀፒ እንዳልኩ ነው። እኔ በእንደዚህ አይነት እንትን ውስጥ ዝም ብዬ ሰስቴን እንዳደርጉ ሰርቫይቫል ኢሹ ብቻ በጣም የተለየ ፋይናንሻሊ ኢኮኖሚካሊ እንትን ናቸው እያልኩ አይደለም። ቤተሰቦች ግን ዲሰንት ነው በቃ የዛን ጊዜ እኔ ስማር ካቴድራል ስማር በጣም የተለየ የቤተሰብ የፋይናንስ እንትን ባይኖረንም ግን ለዛ የሚሆን ነገር ግን አለው አባቴ። ሁለተኛ በዛ ጊዜ እኮ ዮኒ ካቴድራል መማር ልክ ነው። ብዙ ሰው እንደዛ ሳነሳ ልክ ነህ ግን የካቴድራል ተማሪ የምንባል ጊዜ ትክክል እና ካቴድራልን የተማርኩት ስልም አንዳንድ ሰዎች እንዴ ምናምን ይላሉ እና 90ዎቹ ላይ እንግዲህ ካቴድራል መማር የሆነ የሚሰጥህ ነገር አለ። እንግዲህ እንዳልኩ ነው። አሁን ፋዘርም ማዘርም በተቻለ መጠን እንዳልኩ ይሄንን የእንትን ነገርን ከተውብን ያለፉት በጣም ይሄ ፋሚሊ ቦንድን እህትና ወንድምነት እና ሲስተር ከራሷ በላይ ስለኔ ትጨነቃለች። ታላቅ እህቴ በጣም አውትሳይድ ነው ያለችውና በጣም በእያንዳንዱ ስቴፕ ነው የምነግርህ፣ በእያንዳንዱ ስቴፕ እንዴት አእምሮዬ እንዳይጎዳ ማለት ነው። እና የእኔ ታናሽም ደግሞ አለች፣ አራት ነን እና አራቱም ላይክ እንዲህ ተዋርድስ ለእኔ ነው የሚጠነቀቁት እያንዳንዱ ስቴፕ ላይ ማለት ለምን ታውቃለህ? አሁን ያሳለፍኩትን ነገር ስለሚያውቁ ፔንፉል ነው ብለው ያስባሉ እና ያ ፔን ወደ ሌላ ነገር እንዳይሄድ ብለው እና ያው እንዳልኩ አራት እንደ ወንድ ልጅ ውስጥ እንዳይሰበር ወደ ሌላ ነገር እንዳልገባ ምናምን ኬር ያደርጉልኛልና በትልቁ ጠቅሞኛል። ከዚህኛው ቻሌንጅ በዛ መንገድ ውስጥ ማለፍና እግዚአብሔር አንዱ ሊሰጥ የሚችለው ይሄ ኤንቫይሮንመንት ቀላል አይደለም እንጂ ሁሌ አሁን የመጣው ፔንህን እንድታዳምጥ የሚያደርግ ዲስአፖይንትመንት እንዴ አንተ በእግር ኳስ እንዳልኩ ነው። በእግር ኳስ የተሻለ ነገር አግኝቶት የኢትዮጵያ እግር ኳስ ይላል እንዴ ያ ሰው እኔ ስሙን ብጠቅስለት አንዳንዴ እንዲህ ብየዋለሁ ራሱ አንድ ጊዜ ኢትዮጵያ አንተ ምን ታገኝ ነበር አልኩት። አንተ ጎበዝ ተማሪ ነው አልኩት። ነበር ካልኩት አይደለሁም ማለት የት ነው የተማርከው?
እንደዚህ ያለኝ ባክግራውንድ ፋሚሊ አልኩትኝ ፋይናንሻሊ ምናምን የለም በጣም ስማርት አይደለም የሆነ ነገር ለመስራት ምንድን ነበር የምትሆነው አልኩትኝ። ከዛ እንዴ ማመስገን ነው እኮ ያለ በኢትዮጵያ ሀገር ኳስ ባለው ልክ በደከመውም በኢኮኖሚም ሊሆን ይችላል በኳሊቲም ደክሞ የሰጠህ ግን አንተ በእነዚህ መንገዶች ልትሄድ በማታገኘው መንገድ ግን የሆነ ነገር ሰጥቷል። ታንክፉል ነው መሆን ያለብን ያልኩት ቀጥታ። አየህ አሁን ታንክፉል ነው ያው ገንዘብ ያገኘ ያግሮመርማል እንዴ እንትና እንደዚህ ያለ ወይ ደግሞ እንትና እንደዚህ ያገኘ እንዴ እያሉ እውነት ይሄ ሊሆን አይገባም። ከዛ እኮ የሆነ እኮ ዲዛይን የተደረገ ዴስቲኒህ ሌላ ቦታ ቢሆን እንደዚህ ሰርቼ ምናምን የምትለው ቢሆን ቢያንስ እንኳን ኮምፕሮማይዝ ታረጋ እንደ ሰው አይ ይሻለው ነበር ትላል። ምንም እድል በሌለው ሰው እግር ኳስ ብቸኛ ቾይዙ ሆኖ የተሻለ ነገር የሰጠው ሰው እንዴት እግር ኳስን ያብጠለጥላል? ከዛ ከታች ይመጣውን ታዳጊ ያስበዋል። እሱ ልጅ ሲወልድ አረ እግር ኳስ እንዳትመጣ ይለዋል። ይሄኔ እኮ ከሱ የበለጠ በጣም ፖቴንሻሊ በጣም ጊፍትድ የሆነ ሰው ሊሆን ይችላል። አየህ ዲስከሬጅ አረከው ማለት ታለንት ቀበርክ ማለት ነው። በሱ እኮ የበለጠ ከሱ ስም በላይ የሚነሳለት የአባቱ ስም በልጁ ይነሳ ነበር። እንደውም የቀድሞ ተጫዋች ልጁ ተብሎ ይነሳል እኮ አይደል? አሁን ከሃላንድ በላይ ሃላንድ አንድ የሚነሳው አይደል? ያኛው ሃላንድ ከሰራው በላይ ለኖርዌይ ይኛው ሰርቷል በእግር ኳስ በቃ ያለ ሞቻል ያላየም እንደ ወይኑን ይዞ በታላቅ ኩራት ትክክል ቶ ገንዘቡንና ማለት እና በዚህ ደረጃ አሁን የምን ገንዘብ ነው ልጅ ለዚህ ታላቅ እንትን በክቶ ፕራይስለስ ነው በጣም የእውነት ለመናገር እግረ መንገድ ስላነሳው ነው እንጂ ከዓለም ዋንጫው ልዩ ትዝታ ስትለኝ አባቱን እንደሚወድ አንድ ሰባተኛዊ አት ዘ ሴም ታይም ደግሞ አባት እንደሆነ ምናምን አሰብኩት። ነገ ልጅ ኪሩቤል አድርጎ የሆነ ነገር ሜዳ ላይ እንትን እያለ ያረ ትሪሊየን ይቀር እንጂ እና ትልቁ ሃላንድ በጣም እና እንደዛ በሚሆኑ እነዚህ ነገሮች ወንድምህ ሊሆን ይችላል ታናሽ ወንድምና ዲስከሬጅ ታደርግ ለምን በምትናገራት ቃል ነው። አንተ እኮ ኮንሺየስም አንኮንሺየስም ሊሆን ይችላል የምትናገረው ዝም ብለህ የኢትዮጵያ ጎል እንደዚህ ያልክ ልጁ በምን እንትን ይነሳሳል። አንዳንዴ ባይዘው እንዴ ነው አሁን ፖርቱጋል ብሔራዊ ቡድን ላይ የሆነ ትውልድ ስትራይከር ሚስ አድርጓል። አሁንም ድረስ በእርግጥ ኳሊቲ ስትራይከር የላትም። ታስታውሳለህ እነ ሩይ ኮስታ በወጡበት ዘመን እነ ፊጎ ሲወጡ ከዛ ሁሉም ሲወጡ ዊንግ ስትራይከሮች ናቸው። ክርስቲያኖ ኳሬዝማ ናኒ ያልክ ትጠራለህ። እነ ፊጎ ቤስ ፕሌየር የበሉበት ባሎንዶር እየበሉ ከነ ፓውሌታ ከነ ኑኖ ጎሜዝ ይጫወታሉ። ፒኤስጂ ምናምን ይጫወቱ አጥቂ የኑኖ ጎሜዝ እነዚህ የመጨረሻ ደቂቃ እኮ ለምን መሰለህ ነምበር 9 የማያወጡት ሁሉ ጊዜ ከፊትህ ያለው ሰው ዘ ቤስት ፍላንክ ፕሌየር ሆኖ ዘ ቤስት ፕሌየር ከበላ አንተ 9 ቁጥር ስለመሆን አታስብ። ሞዴልህ ማን ነው? ፊጎ ነው። ሞዴል ክርስቲያኖ ኳሬዝማ ምናምን ለምንድን 9 ቁጥር እንትን እያለ ሄደ እየቀነሰ ሄደ። ለዛ ነው አሁን በተቃራኒው ልክ በተቃራኒ ደግሞ እንትን አርጀንቲናን ስታይ ብዙ ነምበር 9ዎችን ታወጣለች። የእንትኑ ሲስተሙ እንዳለ ሆኖ ተጫዋቹ ግን ሞዴል የሚያደርጋቸው 9 ቁጥሮች ብዙ ታሉ። ፒዩር ነምበር 9 ብትጠራ ከነ ባቲስታ ጀምሮ ወደ ኋላ ብትጠራ ተደረገ። በተለይ ላስት 10 years ላይ እነ ቴቬዝ እነ አጉዌሮ ሂጓይን ምናምን እያልክ ጠራ። ፒዩር ነምበር 9 ለምን መሰለህ አሁን ያልኩ ነው። አሁን አንተ ዲስከሬጅ የምታደርገው የኢትዮጵያ ብሔራዊ ቡድን እያልክ የኢትዮጵያ ተጫዋች እያልክ የኢትዮጵያ እግር ኳስ እያልክ አንተ እኮ በጣም እኮ በአንጻራዊ የሆነች ስም ያገኘህበት የሆነ ገንዘብ ያገኘህበት የሆነ የስራ እድል የተመቻቸልህ የሆነ ታጠላ እንዴት ይሆናል? ታንክፉል መሆን አለብህ። ለዚህ አንተ ያጣኸውን ወይ ደግሞ አንተ እንድጣጣ ያደረገውን ሲስተሙ ላይ ያለው ደካማ ነገር ይህቺ ነገር ጥሩ አይደለችም ብለህ ለልጅ ፖዚቲቭን ነው መስጠት፣ ለወንድም ፖዚቲቭ፣ ለትውልድ እንደዛ። ሁሉም ነገር ዳርክ አድርጋ አይሆንም። እስኪ ወደ ቅዱስ ጊዮርጊስ ቤት እንመለስ። ያንተን ጉዳይ ለየት የሚያደርገው ገና የ12 የ13 ዓመት ብላቴና ሳለ አስኮ ፕሮጀክት ላይ ለየትኛው ክለብ ነው መጫወት የምትፈልገው ስትባል በታላቅ ኩራት ነበረ አንድ ስም የጠራው ለቅዱስ ጊዮርጊስ ሳልክ። የ12 የ13 ዓመቱ ብላቴና አፍሪካ ውስጥ ያውም ኢትዮጵያ ውስጥ ህልምን መኖር በጣም ከባድ ነው። 12 13 ዓመት ላይ የተናገርከው ምኞት ትንቢት ሆኖልህ ለቅዱስ ጊዮርጊስ መጫወት ቻልክ። ለምን ተብለ በዛ እድሜ ስትጠየቅ የመለስከው መልስ ያስገርመኛል። ያቺ ቪዲዮ ብትኖር ኖሮ ብንለቃት ደስ ይለኝ ነበር። ቪዲዮ አይለችም። እስኪ ወደ ኋላ መለስ ብለ የ12 የ13 ዓመቱ ብላቴና ማን ነበር የጠየቀ እዛ ቃለ መጠይቅ ላይ? ቅዱስ ጊዮርጊስን ለምን ምርጫ አደረክ? ከዛ እንመለስና ደግሞ የማነሳው ጉዳይ ይኖራል። በጣም የሚገርምህ አሁን ቪዲዮን ፍለጋ ላይ ነን። ምናልባት የሆኑ
በስንት ዓመታት እንደሆነ አላቅም አንዱ በ7 ዓመት ዲፈረንስ ሌላ ቪዲዮ ተሰርቷልና እሱ ቪዲዮ ላይ ድንገት ያኛው ከተቀረጸ እኔ ትራይ አደርጋለሁ እኔ ራሱ በጣም ስለምፈልገው 12 ዓመት እያለ 12 አይደለም የጀመርኩት ነው 12 ግን 14 አካባቢ አምኖት ሹር በጣም ግን እንደዛ ነው 12 የጀመርንበት ነው ፕሮጀክት ላይ አይ ቲንክ 14 አካባቢ ነው ከዛ በፊት ያው የመንገድ ዳር ጨዋታዎች ነበር የምንጫወተውና ያኔ ጠየቀኝ ያስኮ ፕሮጀክት መስራችና አሁን ድረስ ያው አሰልጣኝም ነው ሁሉ ነገር ነው ለብዙ በአስኮ አዲስ ሰፈር አካባቢ ያሉ ወጣቶች በብዙ መንገድ መትረፍ የሆነላቸው ሰው ነው በጣም ኤግዛምፕል የሆነ ላይፍ ያለው ነው ህይወቱን በእግር ኳስና ለሰዎች መስዋዕት ያደረገ ሰው ነው ምንም አይነት ሪዋርድ አይፈልግም አሁን ድረስ ማለት ነው አንዳንዴ ቢዝነስ አድርገውታል አይደል አሁን የአካዳሚ እየተባለ ምናምን ከፍተኛ ቢዝነስ ነው የተደረገው ትሩ ፓሽን እውነተኛ ፍቅር ፓሽን የሚባለው ለእግር ኳሱና ከነገና ለሰዎች በጣም ብዙ የሚገርም በሴቶች ሳይቀር የሴት እግር ኳስ ላይ ራሱ በጣም ከፍተኛ ደህንነት ውስጥ የነበሩ ወደፊት እኔ በቲክቶክ ፔጅ ላይ እንሰራቸዋለሁ የሚገርምና በጣም አስገራሚ ታሪኮችን ኦብስታክሎችን ያለፉአሉና ለሱ ሁሉ መሰረት የሆነው ያው በጣም ያውቁታል አብይ አጎናፍር ይባላልና አብይ ነበር የጠየቀኝ ያስኮ ፕሮጀክት አሰልጣኝ እዛ አካባቢ በማያውቁት የለምና በሱ ስር ያለፉ ብዙዎች አሉ በተለያየ ሙያ ዘርፍ ውስጥ ያሉና እሱ ነበርና ያን ሲጠይቀኝ በቅዱስ ጊዮርጊስ አልኩትና ቅዱስ ጊዮርጊስ በሁለት ነገር ነው አንዱ እዛን ሰዓት የመለስኩለት በጀትና አደረጃጀት ብየዋል በዛን ይሄንና በዛን ጊዜ በነበረው ዕውቀት ንቃተሊና እንዴት በዛን ይሄን መለስክ በጣም የገረመው በጀትና አደረጃጀት እንዴት ልትለኝ ቻልክ አለ ከኢንተርቪው በኋላና ሁሌ ያነሳዋል ያን ጉዳይና አንዱ እሱ ነው ሁለተኛው በልጅነቴ ያው ተክለ ሃይማኖት እንደመሆኔ ከስቴዲየም የጊዮርጊስ ደጋፊዎች ሲመጡ ያችን አስፋልት እየጨፈሩ ይሮጡ ነበር ወደ ከጎላ ሚካኤል ቀጥታ በኢሚግሬሽን አድርገውና እኛ በር ላይ ሆነን ምናምን እየተጨፈረ ሲሄድ የጊዮርጊስ ደጋፊ አብዛኛው የጉራጌ ማህበረሰብ መርካቶ ምናምን ያሉት በጣም ያው የዛ ፓሽን ስለነበራቸው ያኛው ተጨምሮ ከዛ ደግሞ ወደ ዕውቀቱ ስገባ በመጣን ማለት ወደ ዕውቀቱ ስለ ወደ 13 14 ስደርስ በጀት አደረጃጀት የሚለውን ተጠቀምኩ ያለ ምንድን ነበር አንድ ቡድን ኮንቲኒቲ ባለው ሁኔታ ዋንጫዎችን የሚያሸንፍ ከሆነ something የሚነግርህ ነገር አለ ዊኒንግ ሜንታሊቲው ታስቦም ዩናይትድ ታሰብ አንድ ነገር አለ አንዱ እሱ ነው ሁለተኛው ብዙ ተጫዋቾች ከብሔራዊ ቡድን ወደ ጊዮርጊስ ይመጣሉ ያ የሚያሳየው ደግሞ ፋይናንሻል ፓወሩ ነው ሶ ፋይናንሻል ስቴቢሊቲን ታገኛለህ በእነዚህ ሁለት ነገሮች ምክንያት ያለልች ያለው ማለት ነው አሁን ድረስ ያነሳ ይገረማል እንዳልኩ አብይና ሌላም ሰው ፋሲሌ የሆነ አመት ላይ ተጋብዛ እዛ ፕሮጀክት ፋሲል ተካልኝ ጋብዘናት በጣም ፋሲል ጋር አስኮ ፕሮጀክት መጥቶ ነበርና እኔ ጋር አታችመንታችን አሁንም በጣም ፍሬንድሊ ብራዘርሊ ብዙ ነገሮችን ሼር የምናደርግ በተለይ በእግር ኳስ ብዙ የምንከራከር ብዙ እንጨቃጨቅ ብዙ የምንስቅ ሰዎች ነን በእግር ኳስ እይታ ላይ ማለት ነውና እሱ መጥቶ ሲያይ ያን ሲያይ አላመነም በዛ እድሜው ብሎ አንተ እኮ ሽማግሌ ነህ ትለኛለች እንደውም አንተ እኮ ሽማግሌ ነህ ምናምን ትለኛና እኔ በ11 ዓመቴ ካቴድራል እየተማርኩኝ ካቴድራል ውስጥ የሚሰሩ አስተማሪዎች ሳይሆኑ ውጪ ኖርማል ስታፍ የሆኑ ነገሮች ወጥተው እንትን ጋዜጣ ገዝተው እንዲመጡ ለምናቸው ነበርና ገዝተው ሲመጡ ወርልድን ኢትዮን አነብ ነበር የሚገርም ማለት በ10 ዓመቴ ጀምሮ ከ11 ዓመቴ እዛ እየተማርኩ ከዛ ከ12 ዓመቴ ወደዛ ደግሞ እንደዚህ ሬዲዮ ላይ እነ ፍስሐ ተገኝ አብይ ተክለማርያም ቶክ ስፖርት ምናምን ይባል እና ገና ይዛን ጆር እኔ ሄጄ ከትምህርት ቤት እሱን ፕሮግራም ለማዳመጥ አንድ ሰዓት ስፖርት ለመስማት እንዴት እንደምጣደፍ ነው ምነግር በቃ ይሄ ለእግር ኳስ በጣም የተሰጠው ነውና በዛ ትንሽ ዕውቀት ውስጥ ይሄን ነገር የጊዮርጊስ ትንሽ የነበረች ዘር ነበር ይሄ ሲደመር ጊዮርጊስን የመፈለግ ነገር ውስጥ ገባው ያቺ ነች ፖይንቷ ከቅዱስ ጊዮርጊስ ጉዳይ ጋር በተገናኘ ሁለት አሰልጣኞችን ብንመለከትና በተወሰነ መልኩ ብታብራራልኝ ደስ ይለኛል የመጀመሪያው በቀጣይ ዓመት የቅዱስ ጊዮርጊስ ዋና አለቃ ሆኖ የሚመጣው ሚቾ ነው ስለ ሚቾ የተወሰነ ነገር በለኝ እስኪ አንተ ስታርግ ሚቾ ነበረ እንድታርግ ምክንያት የሆነ እሱ ነው ቢቤት ይያለ ሚቾ እንዴት ያለ አሰልጣኝ ነበር ያን ጊዜ ሌላኛው ደግሞ በቅዱስ ጊዮርጊስ ደረጃ ትልቅ ሲቪ ኖሯቸው ቅዱስ ጊዮርጊስ ካሰለጠኑ አንደኛው ጣሊያናዊ ዶሴና ነው ሁለቱን አሰልጣኞች እስኪ በገባ ልክ እንደ አንድ ኳሰኛ ተጫዋች የሆነ ነገር በተለይ ደስ ይለኛል እኔ የሚገርምህ ትልቁ ችግሬ ዲቴል ያለው ዲቴል ማየው እንዳልኩ በጣም ከልጅነት ጀምሮ ኳስ ስለማይ ያንዳንዱ ታክቲካል ነገር በጣም ይመስጠኛል በጣም ኦብሰስድ ነኝና ለምን እዚህ ጋር ኮይን ቢያርግ ምናምን ምል ሰው ነኝና
የሚቾ ላይ ጥሩን ኳሊቲ ላንሳለ። በጣም ደስ የሚል ሂዝ ኮሚትድ፣ በጣም ሃርድ ወርከር ነው። ዲቴል ማየት ይፈልጋል ይችላል በአንጻራዊ እና ያን ያደርጋል። በጣም የሚገርም ነገር የዛኔ ታችኛው ዲቪዥን ምናምን ነገር ሲጫወቱ ከዛ ታችኛው ዲቪዥን ያየውን ተጫዋች በወዳጅነት ሊሆን ይችላል፣ በጥሎ ማለፍ ዋንጫ ምናምን ሊሆን ይችላልና ከዛ ለምሳሌ ሌትሴ የአርባ ምንጭ ልጅ ከሆነ ወይ የሐዋሳ ልጅ ከሆነ የሐዋሳ ልጆች የአርባ ምንጭ እንትና የሚባል እዚህ ቁጥር እዚህ ቲም ምናምን ይላቸዋል ስሙን እንዲያመጡለት። ከዛ ከአንድ ቀን በፊት ሜዳ ላይ ሴታፕ የተጋጣሚ ቡድን ታክቲካል ሴታፕ በኮን ያሳየ እንትና ይልሃል ትፈልጋለህ እንትና እሱ ማለት እዚህ ጋር እንዲህ ነው የሚጫወተው ምን አይደል። ለምን እንደታውቃለህ? ሄዶ እኮ ስለሚያይ ነው። ይሄ አይግረም። ጃን ሜዳ በጣም ሰፊ ሜዳ ነው። አሁን አዲስ አበባ እግር ኳስ ፌዴሬሽን አመራር ውስጥ ምናምን ያሉ ሰዎች ምን እንደሚያስቡ ይገርመኛል። ጃን ሜዳንም ያህል ትልቅ ሜዳ እያለ ራሱ አንድ ትልቅ የትሬኒንግ ኮምፕሌክስ የሚወጣው ሜዳ እያለ አዲስ አበባ ሜዳ የለም ተብሎ ምናምን የእንትን ወረፋ ትጠብቃለህ ፌዴሬሽን የአዲስ አበባ የአበበ ቢቂላ የስቴዲየም ምናምን። ይሄ እኮ ራሱን የቻለ ትልቅ ሜዳ 2-3 ትልልቅ ሜዳዎች ወጥተው ኮምፕሌክስ መሆን ይችላል። እና ይሄን አያደርጉም። እሱ በዛ በጠራራ ፀሐይ መጥቶ ምናምን የሲ ጨዋታ ያህል የቢ ጨዋታ ያህል ጃን ሜዳ መጥቶ ማለት ማንም እኔ በማውቀው 4 አሰልጣኞች ናቸው። እንደውም አንዱ 5 ነው። አንዱ ኩንዲች የሚባል ነበር በጣም ሾርት ታይም ሲቲ ካፕና የኢትዮጵያ የጥሎ ማለፍ ዋንጫ ብሎ ለቀቀ። ሰርቢያዊ እንዲሁም የሚቾ አባት ነው ይባል ነበር። ለምን እንደሆነ አላቅም፣ ትክክለኛው መረጃም ባላቅም። ሚቾ አለ 2 ዶሴናና ራሱ የምክትሉ የነበረው ዳኒሎ 4 ሆኑ። ክሩገር 5። ከዛ ሆላንዳዊ ደግሞ መጣ ማርቲን ምን ይባላል። እሱ ላይ ሙሉ ለሙሉ አልሰራሁም። ኦልሞስት ቤቴ ነበርኩኝ እና በእነዚህ አሰልጣኞች አንዳቸውም የወጣት ቡድን ጨዋታ በጃን ሜዳ ሊያዩ መጥተው አያውቁም። በሚቾ ልክ አይደለም እኔ በማውቀው በእኔ ኢንፎርሜሽን ልክ መጥተው አይተው አያውቁም አንዳቸውም። አበበ ቢቂላ ተከታታይ እኔ እንደውም ሲሸለም ፎቶውን ፈልጌ አመጣዋለሁ ወይ ደግሞ እኔ ሲሸለም የመጨረሻውን ቤስት ፕሌየር ተብዬ ሚቾ አለ ሽልማቱ ላይ አበበ ቢቂላ ስቴዲየም የምን የወጣት ቡድን ላይ መጥቶ አየህ ምን ያህል ኮሚትድ እንደሆነ። ኦቨርኦል ዩሮፕ ላይ 2 አላር ምስራቅና ምዕራብ ምንል። አሁን የምስራቆቹ አብዛኞቹ አፍሪካ ከሳራ በታች ምናምን ይመጡት አንዱ የሥራ ጉዳይ ነው፣ የገንዘብ ጉዳይ ነው። ሀብታሞች ስላልሆኑ ለነሱ ካሉበት ሁኔታ አንጻር እዚህ የሚከፈላቸው ገንዘብና የተመቻቸ ኮምፎርታብል ላይፍ ከሰጣቸው በአንጻራዊ ትስባቸዋለህ። ሲምፕል ነው። ዩሮፕ ላይ ከምዕራብ አውሮፓ ግን ማምጣት ከባድ ነው። ለአንድ ጣሊያናዊ ለአንድ እንግሊዛዊ ስፔንን ጨምሮ አታመጣም። ምክንያቱም አፎርድ የምታደርገው ገንዘብ የለም። እነሱን ወደዚህ ለማምጣት የተሻለ ገንዘብ ብዙ ማሳየት አለብን። ይሄን ጥዬ ይልሃላ ሲመነዘር ያው ነው ላይፉ ሶ አይመጣልም። የሰርቢያው ግን የምስራቅ አውሮፓ ነው፣ ደህንነት አለው በአንጻራዊ። ስለዚህ ይመጣላል። አጠቃላይ የዚህ ከሳራ በታች ያለው ላይ ያንን አክሴፕት እናድርግ። በጣም ኤሊት አሰልጣኞች ሊመጡ አይችሉም። ይሄ ማመን አለብን። የሚገርምህ ሚቾ በዚህ በጣም ያስደንቀኛል። ኮሚትድ ነው እንዳልኩ ተጫዋቾችን ያያል ሂዶ ይመን። ከዛ ውጪ ግን ሚቾ ላይ ይሄ የታክቲካል ፍሌክሲቢሊቲ ፕሮብሌም አይበት ነበር። ለምሳሌ አሁን ይሄ በተለይ አሁን ኢቮልቭ ካረገ ሰውየው በጣም አሪፍ ነው የሚሆነው ራሱን ከዘመኑ ጋር ይሄ በፔፕ ዘመን እንግዲህ የፔፕ አብዮት እሱንም አብሮት ካረሰረሰው ምርጥ ነው የሚሆነው። ለምን ይሄ የታክቲካል ፍሌክሲቢሊቲ ላይ በጣም ሪጂድ ነው። ዝግጅት ምንም ጥያቄ የለውም። ሂዝ በጣም ዝግጁ ነው። ፊትነስ ያሰራሃል። ሁሉን ነገሩን አሪፍ ነው። በቃቺ ታክቲካል ፍሌክሲቢሊቲ ሪጂዲቲ ብቻ ትንሽ ታክቲካል ሪጂዲቲ ያለው ይሄ የፍሌር ተጫዋቾችን በተለምዶ በጣም ዳይሬክት በሆነ መንገድ ካልሆነ መጠቀም አትችልም ብሎ ያስባል። እና ያ ነገር ላይ አንዳንድ በተለይ ነምበር 10 ላይ መጫወት የሚችሉ ሊንክ ማን የሚሆኑ በተለምዶ ትሪኳርቲስታ ወይ ደግሞ 10 ቁጥር ላይ የሚጫወቱ ተጫዋቾችን ሚስ ያደርጋል። ለምን በዚህኛው ሪጂድነቱ ምክንያት ማለት ነው። ከዛ ውጭ ኦቨርኦል በጣም ጥሩ የሆነ አጠቃላይ ነገር አለው። ለዛም ነው እያደገ ሄዶ ደቡብ አፍሪካ ድረስ ሄዶ ሊጉ ፕሮፌሽናል ነው አይደለም፣ ሊጉ ጠንካራ ነው አይደለም እንዳለ ሆኖ ቢያንስ ግን ስርዓታቸውና አጠቃላይ መዋቅሩ ግን በጣም የሚያመሰግን ሰው እዛ ደረጃ ደርሷልና ይሄ የሚያሳየው አንዱ እሱ ነው። ሁለተኛ በሱ ውስጥ ደግሞ እንደነ ፍቅሩ ተፈራ አይነት ፖቴንሻሊ ምናልባት ሌላ ሰው ቢሆን ላይደርስ በሚችልበት ወይና ፓዝ መርቶናል። ይሄ አንድ ነገር ነው። ሳላን ያነሳበት መንገድ እሱ ነው። ስለዚህ ቢያንስ ፓዝ አሳይቶናል። ሶ ለዚህ ክሬዲት ይገባዋል ብዬ አስባለሁ። በቀጣይስ ከሚቾ ጋር ቅዱስ ጊዮርጊስ ምን ትጠብቃለህ?
ምንስ መሆን አለበት ብለህ ሀሳብ መስጠት ትችላለህ እንደ ሲኒየር ተጫዋች? እንዳልከው ሚቾ መምጣቱም አንድ ፖዚቲቭ ነው። ኢንቫይሮንመንቱን ሀገሩን የሚያውቅ አይ ቲንክ ሚቾ ራሱ ባለትዳር ማለት የትዳር አጋሩ ኢትዮጵያ ሳትሆን አትቀርም። የዛን ጊዜ እንደዛ ነበር። አሁን አንድም እሱም ጥሩ ኢንቫይሮንመንት ነው ብዬ አስባለሁ። ይሄ አዲስ ሰው አይደለም፣ አዲስ ኢንቫይሮንመንት አይደለም፣ ያውቀዋል። ሶ አንድ ስቴፕ አድቫንስድ የመሆን እድል አለ ከሜዳ ውስጥ ባለ ጉዳይ ማለት ሜዳ ላይ ባለ ጉዳይ። ያው ክለብና ቡድን አንዳንዴ መለየት ያስፈልጋል። ክለቡ እና ቡድኑ ላይ እንግዲህ ሚቾ የተሻለ ነገር መስራት ይችላል ብዬ አስባለሁ። እንደ አዲስ ኢንቫይሮንመንት ሆኖበት ከውጭ እንደመጣ ሰው ሀገሩን የጨዋታ ወይውን የተጫዋቾችን ባህል አጠቃላይ እግር ኳስን ባህል በሙሉ እንደ አዲስ የሚሆንበት ሰው ስለማይሆን ማለቴ ነው። ከዛ ባሻገር ግን ጊዮርጊስ አሁን ላይ ለደረሰበት ሁኔታ እኔ እንደ አድሚኒስትሬሽን ኃላፊነት መውሰድ አለባቸው የቀድሞቹ ብዬ በሙሉ ነው ማስበው። እንደ አንድ ጠቅላላ አሁን የኢትዮጵያ እግር ኳስ ላይ የኢትዮጵያ የእግር ኳስ ፌዴሬሽን ላይ ያሉ ፕሮብሌሞች ናቸው የኢትዮጵያ ክለቦች ላይ በሙሉ። ምክንያቱም ለምሳሌ ቅዱስ ጊዮርጊስ በነበረበት ስታንዳርድ እኔ ሁሌም ማስበው የነበረው ስቴዲየም መስራት ስቴዲየም መገንባት የመጀመሪያ ፕራዮሪቲ መሆን አልነበረበትም ብዬ ሁሌ ነው ማስበው የነበረው። እና የሚገርም ደጋፊው ጠየቅኩኝ ብሎ ራሱ ትልቅ ጥያቄ አስደርጎ ወደ የስቴዲየም ጥያቄ ጠይቅ ነበርና አንዳንድ የአመታዊ ጉባኤዎች ጠቅላላ ጉባኤዎች ሰምቲንግ የሆነ የሚያሰባስብ ጉዳይ ሲኖር እንነጋገር የስቴዲየሙን ነገር የሚሉ ጥያቄዎችን በህብረት ዘመን አቀርቡ ነበርና አንዱ ላይ እንዲሁም ነበርኩኝ የ70ኛ ዓመት አካባቢ 70ኛ ዓመት ሲከበር ማለት ነውና ያ ነበረም ኩዌሽኑ መሆን የነበረበት አንዱ ሲስተምን ያልተገነባው ምክንያቱም ፋይናንሻል ስቴቢሊቲ ምን ላይ ነው ያለው ገባ የመጀመሪያው መሆን የነበረበት እሱ ነው። ስለዚህ ፋይናንሻል ጌን እንድታደርግ በቋሚነት የራሱ የሆነ ሰዎች ሄዱ ቀሩ የማይል ተቋማዊ እንዲሆን ምንድነው መደረግ የነበር? የዛን ጊዜ በነበሩ ጊዜ ነጋሽ አብነት በነበሩበት ዘመን ላይ የምታስታውሱ ከሆነ የነበራቸው ፋይናንሻል ፓወር ከእንደገና የነበረውን ከማህበረሰባዊ ግዴታን የመወጣት ነገራቸው ፖዚቲቭ ስለነበረ ቦታ መውሰድ ይችሉ ነበር። ያን ቦታ ማልማት ይችሉ ነበር። ያ የሚለማው ነገር ለምሳሌ አንድ ጥሩ ሞል ብትሰራ፣ አንድ ትልቅ ስፖርት ፋሲሊቲ ኮምፕሌክስ ብትሰራ የራሱ የሆነ የቅዱስ ጊዮርጊስ የሚያከራየው የሚሰራበት ከእንደገና ደግሞ ገንዘብ የሚያገኝበት ይሄ ቢሆን ኖሮ ዛሬ 50 ሚሊዮን ብር በሚጠየቅበት አመታዊ ባጀት ላይ 50 ሚሊዮን ብር ከዛ በላይ ሚኒመም 50 ሚሊዮን ብር የሚያስፈልገው ባጀት ላይ ከየት ነው የሚያመጣው? የከነማ ወይ የመንግስት ድጎማ ከሌላቸው በስተቀር እንዴት ታገኛለህ? ይሄንን ነገር እዚህ ጋር ሰርቫይቭ ለማድረግ ኩዌሽን እንዲሆን ያደረገው ይሄ ነው። እንዴ እኛ ሀገር እኮ በጣም የሚገርም ነገር ከተጫዋቹ ይልቅ የክለቡ አስጨፋሪዎችና ደጋፊዎች በነጠላ የሚጠቀሙበት የሚፈሩበት ሀሳብ የሚጠየቁበት ነው ያለው። ይሄ ደግሞ በጣም ስህተት ነው። የፈለገ ትልቅ ብዙ አመትን የደገፈ ብዙ አመትን ቲኬት እየወሰደ የነበረ የማንቸስተር አርሰናል ደጋፊ አንድም ቀን አይኖረውም በዲሲዥኖች ላይ አንድም ቀን ከተጫዋቹ በላይ ሊከበር አይችልም። እኛ ሀገር ግን ቫይስ ፈርሳ ነው። በጣም የሚገርምን አንድ ሀሳብ ልንገር። ሾርት ተርሚዝም ነን በጣም እና የኢትዮጵያ እግር ኳስ ላይ ክለቦች የሚያቀርቡት ኮንትራት አጭር ነው። ከሁለታም በላይ ይሁን ተጫዋቾች 1 አመት ነው የምንጠይቀው። ለምን እንደሆነ ታውቃለህ? የውጭ ላይ ፕሮፌሽናሎች ላይ በጣም ቶፑ ላይ ያለ ተጫዋች 5 አመት ኮንትራት ይጠይቃል በትልቅ ደሞዝ ወይ ደግሞ 4 አመት። ክለቦች ደግሞ ከ30 አመት በላይ የሆናቸውን ተጫዋቾች 1 አመት ያስቀርል። ለምን? ነገን አይተው ካልሆነ ሊጨምሩለት ካልሆነ ሊተውት። እኛ ሀገር ቫይስ ፈርሳ ነው። አየህ አጭር ነው የምትጠይቀው። ቶፕም ቡና እኮ ነው አጭር ነው ክለቡ የሚሰጥ አጭር ነው። ክለቦቻችን ደግሞ የዛ ውጤት ናቸው። አንዱ አብሮ በዚህ ሁሉ መታደስ ያለባቸው ናቸው። ቅዱስ ጊዮርጊስ በዛ ቅድሚያ ቢወስድ ኖሮ አሁን ላይ ያለው ደሞዝ መክፈል እስካለመቻል ማድረስ በጣም ሼምፉል ነው። በጣም ማለት ነው። የግለሰቦች ንትርኩ ምናምን እንዳለ ሆኖ እንደ አንድ አድሚኒስትሬሽን ግን የሚገርም 2003-2004 ላይ ይሄ ጥያቄ ይነሳ ነበርና ቅድም በአቶ ይድነቃቸው የተሰማ ውድድርን እንዲዘጋጅ ካደረጉት ደጋፊዎች እንዳልኩ በይፋ እንትን ተወግዘው ነው የወጡት። አጠቃላይ ከደጋፊ ማህበሩ ላይ ተወግተው ሰለሞን አማራ አሁን እስከ ቅርብ ጊዜ ለንደን ነበር የሚኖረው። ሌክቸር ነው የራሱ የተማረ ነው የሚያስተምር ነው። የፋይናንሻል ፕሮብሌም የለበትም ምናምን እና የዛኔ ሀሳብ ነበር የሚያቀርበው እና አንዳንድ ጊዜ ሰዎች ሀሳብ ስታቀርብላቸው ሀሳቡን እኮ መግዛት ይችሉና በራሳቸው መልክ መስራት ይችሉት ነበርና ያ ሳይሆን ጭራሽ እነሱ ተወገዙ። በአይኔ እያየሁት ነገሩ እዚህ ጋር ሀብን አደረገ
እዛ ጋር ሶሊድ የሆነ ፋውንዴሽን መሰራት ነበረበት፣ አልተሰራም። አሁን ይሄ ሌሎችንም ክለቦች ካሁኑ ሜቢ እድል ካለ ካሁኑ እድላቸውን ተጠቅመው በምን መንገድ ቋሚ ገንዘብ ጄኔሬት የምናደርግበት መንገድ መምጣት አለበት ብለው ማሰብ ነው ያለባቸው። እና የቅዱስ ጊዮርጊስ አሁን ያለበትና ላለፉት 2-3 ሲዝኖች የተፈጠሩበት ችግር ለሌሎቹ በጣም ትልቅዬ ላይክ አላርሚንግ ቤል ነው። በቃ በጣም የሚጮህ ደውል ነው እና ያን ነገር ሌሎቹ ደግሞ መማር አለባቸው። ከረንት ደግሞ የሚመጣው አድሚኒስትሬሽን ያን ማየት አለበት ባይ ነኝ። በጣም አሪፍ ሆነችን እንደ አንድ ሲኒየር ተጫዋች እንደ አንድ ጊዮርጊሳዊ ያለፈውን ጊዜ እንደዚሁም ደግሞ 2019 አዲሱ የውድድር ዓመት ላይ ከቀድሞ አለቃ አሰልጣኝ ሚቾ ጋር ቅዱስ ጊዮርጊስ ምን አይነት መልክ ሊኖረው እንደሚችል በተወሰነ መልኩ አንስተናል። ብዙ ጉዳዮችን አነሳን። ዮናታን ከየት ተነስቶ የት ደረሰ የሚለው በደንብ አድርገን አንስተናል። ሁሉ ነገር እዚህ ዓለም ላይ ማሳረጊያ ይኖረዋል። የማሳረጊያ ሀሳባችን የአርቲስት ተጫዋች፣ ያ ድፍን ስቴዲየም ያስጨበጨበ ተጫዋች፣ ያ በእግሮቹ የሚገርም ፍሌር የሚገርም ታምር ያሳየን ተጫዋች አሁን በምን ሁኔታ ውስጥ ነው ያለው? ምን ላይ ነው? በየትኛው የህይወት ምዕራፍ ላይ ነው የተገለጠ የሚለውን ጉዳይ የሰባተኛ ፖድካስት ቤተሰቦች መስማት ይፈልጋሉ። ዮኒ በምን ላይ ነው ያለው? እስኪ ባክህን። ያው በእግር ኳስ ውስጥ ካሳለፍክ በተለይ እንደኔ በጣም ኦብሰስድና ፓሽኔት ከሆንክ ደግሞ ከእግር ኳስ አትወጣ። ኖ ቻንስ ብዬ የማስበው ኳስ ውስጥ ነው። ኢንተረስትድ ነው፣ ፖቴንሻል ያለው ነው። በተለይ ደግሞ እግዚአብሔር በዛ ቦታ እንደ ዴስቲኒ ከተቀመጠ የሆኑ ጸጋዎች ካሉ እዛ ጋር ማሳለፍ አይቀርም። የጊዜ ጉዳይ መቼ እንዴት ምናምን የሚሉት ነገሮች ናቸው እና ያው አሁን እዚህ ጋር እስከምናገር ወደ በሚዲያ እስከመውጣ ድረስ በየትኛው ሚዲያ ላይ የግልም ይሁን ምናምን ብዙ እንቅስቃሴ ላይ አልነበርኩም እና ውስጥ ለውስጥ ግን ቢያንስ ያደግኩበት ያሳለፍኩት ፕሮጀክት ላይ ኮች በማድረግ አስኮ ፕሮጀክት ላይ ኮች በማድረግ ሰፖርት በማድረግ አጠቃላይ እዛ አካባቢ ያለውን የስፖርት እንቅስቃሴ ሊድ በማድረግ በማስተባበር ላይ ነበርኩኝና አሁን ግን ሙሉ ለሙሉ ከዛም አልፌ ወደ ኮቺንጉም ሙሉ ለሙሉ መጥለቅ ስለሚገባኝ ሰሞኑን እንደውም ወደ ሶሻል ሚዲያን ብቅ ብያለሁና ይህን የማደርገው ምክንያት እንዳልኩ አሁን በቃ ከዚህ በኋላ ወደ ኮቺንጉ ስመጣ ታዳጊዎች ላይ እንዳለ መስራቱ እንዳለ ሆኖ በሲኒየር ሌቭል ወደ ስልጠናው ባለው የእግር ኳስ ደረጃችን ከላይ ኤሊቶቹ ጋር መገኘት አለብኝ ብዬ አስባለሁና ኮንትሪቢዩት እንደማድረግ ደግሞ በደንብ እርግጠኛ ነኝ። የማስበው ነገር እሱ ነው። ተዘጋጅቻለሁ ብዬ አስባለሁ። አንዱ የኮቺንግ አቢሊቲ ላይ ከኖሌጅ ባሻገር ፐርሰናሊቲ ነውና ፐርሰናሊቲ ፕላስ ኖሌጅ ፕላስ ኤክስፔሪየንስ ነው ዋይዝ የሚያደርግህና እነዚህን 3 ነገሮችን ማጣመርባቸው ጊዜያቶች ነበሩ ብዬ አስባለሁ። አሁን ደግሞ በመጠኑ ከበፊቱ ከኤክስፔሪየንሱም ከኖሌጁም ከፐርሰናሊቲውም አንጻር ራሴን ሼፕ አፕ ለማድረግ ሞክሬያለሁ ከእግዚአብሔር ጋር። አሁን ጊዜው ነው ብዬ አስባለሁ። we are working በጣም በተሻለ መንገድ ለመስራት እየሞከርን ነው። በጣም ብዙ ጄኔሬት የሚደረግ ወይ ደግሞ ኢንቨስት የሚደረግ ገንዘብ ባይኖርም ይሄ ቤዚክ የሆኑ ነገሮችን ለመስራት እየሰራን ነው። በዛ ውስጥ ደግሞ ለምሳሌ አሁን ብዙ ጊዜ ባልተለመደ ሁኔታ አሁን እኛ አካባቢ ላይ በእኔ ፕሮጀክት ወይ ደግሞ በእኛ ፕሮጀክት ስር ወደ ከ15 በላይ አሰልጣኞች አሉ። ሁሉም አንድ ላይ ነው የምንሰራው እና የግልም አይደለም ጉዳዩ፣ ግን ማኔጅመንት ላይ እንትኖች ስለማከፋፍ ይሄ ሰፓሬት ስለምናደርገው ነው እና እኔ ሊድ ሳደርግና ለምሳሌ የመጀመሪያ እርዳታ ስልጠናን መሰጠት እንደዚህ እንደ ነገሮች አልተለመዱም እና በጋራ መስራት ከእንደገና ደግሞ ይሄ አንድን ተጫዋች በሳምንት ውስጥ ብዙ ሰዓት ልምምድ እንዲያደርግ ማድረግ በተለይ ሴሌክት አድርገን በጣም ፖቴንሻሊ ሊደርሱ ይችላሉ ብለን የምናስባቸውን አሁን በሳምንት ውስጥ ብዙ ሰዓት እናሰራቸዋለን ከሌላው በተለየ። ኖርማል ደግሞ መጥተው ኢንጆይ ለሚያደርጉት ደግሞ ፔይ አድርገው ኢንጆይ የሚያደርጉ አሉ። ግን ሴሌክት አድርገን ያው አሁን በጣም አስቸጋሪው ነገር እንደምታውቀው እግር ኳስ ብቻ ሳይሆን ብዙ ነገሮች አሁን ክፍያ አላቸው እና እነዛን ክፍያዎች ሁሉም አይከፍሉም። በሚገርም ሁኔታ ከመቶ የማያንሱ ወይም ከመቶ በላይ የሆኑ ሰዎች በነጻ የሚሰሩበት ፕሮጀክት ነው። ያን ስናደርግ ምንድነው ምክንያታችን? እግር ኳስና እግር ኳስ ብቻ ስለሆነ ነው። መርሁ አይቀየርም። ከሱ ስር ግን ቢያንስ ሌሎች ማቴሪያሎች ምናምን ለመግዛት የሚያስችል ነገር እንዲኖር ለመዝናናት ደግሞ የሚመጣው ከእንደገና ደግሞ ሞቷችንም ስብዕናን መገንባት ተሰጥኦ ማዳበር የሚል ነውና በዛ ውስጥ ተሰጧቸውን አዳብረው የሚደርሱ ተጫዋቾች አሉ። እንዳልኩ ከ30 በላይ በፕሪሚየር ሊጉ
አጠቃላይ ለመግበናል ለተጫዋቾች ለክለቦች። እንደ አንድ ፕሮጀክት ደግሞ አንዱና ዋና የመጀመሪያው ቤዚክ ነገር ለክለቦች መመገብ ነው። ያን ደግሞ ቤዚኩን ነገር እያደረግን ነው። ከዛ በላይ በጣም አውትሻይን የሚያደርጉ ተጫዋቾችን መፍጠር አለብን። አዎ የዛን ፕሮብሌሞች በመጠኑ ለመቅረፍ እየሞከርን ነው። ስለዚህ እዚህ ላይ ዋና ስራ ያለው እዚህ ላይ ነው። አጋጣሚ ደግሞ በዚህ 25 years ውስጥ በዚህ በሰራቸው መልካም ስራዎች አንዳንድ ጊዜ ተጽዕኖዎች በጎና መጥፎ ናቸው። ተጽዕኖ ብቻ አይደለም በጎ ተጽዕኖዎቹ ምክንያት ሆኖ ከአዲስ አበባ ከተማ የሜዳ አሁን የተሰራ ሜዳ አለና እሱ ሜዳን በአርቲፊሻል ተርፍ በሰው ሰራሽ ንጣፍ ቀይራችሁ ተጠቀሙ። እናንተ ከሰራችሁት ነገር አንፃር ይሄን ሜዳ ሰርታችሁ ጨርሳችሁ ፒቹን ጨርሳችሁ ሰርቪስ መስጠትም እናንተም ደግሞ እዛው ላይ መገልገል ዲዘርቭድ ነው ብሎ ኦልሞስት ፍቃድ ሰጥቶናልና ለዛም ይሁን ደግሞ አንድ አሪፍ እንቅስቃሴ ጀምረናልና ምንድነው ያ እንቅስቃሴ? እንቅስቃሴ አንዱ እንቅስቃሴያችን ምንድነው ሩጫ ማድረግ ነውና የጎዳና ላይ ሩጫ ነውና አስኮና አካባቢ ላይ ወደ አዲስ ሰፈር ላይ ያለ መነሻችን እዛ አድርገን ሩጫ ብናደርግ አንደኛ አንድ ራሱን የቻለ ኢቨንት ነው። ከዚህ ላስኮ ፕሮጀክት ለሜዳ ይሮጣሉ ነው የምንለው። ሞቶ ለሜዳ ይሮጣሉ እንላለን። ከዛ ለሜዳ ይሮጣሉ ምክንያቱም ብዙ ሰዎች እዛ ጋር ሜዳውን የመጠቀም ፍላጎት አላቸው። ያ ፍላጎት ወደ ተሻለ ስታንዳርድ ከፍ ለማድረግ በዚህ መንገድ አንዱን አዌርነስ መፍጠር ሜዳ ሲል አለው ቢሎንጊንግነስ አለው ትክክል የራስነት ነገር ይኖረዋል። ሁለተኛ በፕሮጀክት ደረጃ በየትኛውም ቦታ እኔ በማውቀው እንደዚህ አንድ ፕሮጀክት እንዲህ ነገር ማኔጅ አድርጎ በቋሚነት በየአመቱ ያንን ነገር እንደ አንድ ጥሩ ኢቨንት አድርጎ ቀጣይነት እንዲኖር በየአመቱ ያን ደግሞ የሚያደርግ ወይ ደግሞ የተደረገ ያለ አይመስለኝም። ብዙ ጊዜ የሆነ ካምፓኒ የሆነ ተቋም ምናምን ናቸውና የኛ ደግሞ በዚህ መንገድ ይሄን መንገድ እያሰብኩ ነው። እንግዲህ እግዚአብሔር ከረዳን በጣም አሪፍ እድል ነው ብዬ አስባለሁኝ። ብዙዎችን ያስተሳስራል፣ ያነሳሳል። እንዲሁም ደግሞ ቋሚ የሆነ ደግሞ ገንዘብና ጄኔሬት ማድረግ የሚችል ደግሞ ነገርም አለውና አንዱ እሱ ነው። ማሊያውንም አሰርተናል። አጋጣሚ እዚህ ለመምጣት ስል ግን አይደለም የተሰራው። በጣም በሚያስገርም ሁኔታ ለሜዳ ይሮጣሉ ትላለችና ለካሜራው ስለሚታይ ለሜዳ ይሮጣሉ ነው የምትለው። እዚህ ጋር ደግሞ አጋጣሚ 25 years ሆኖታል። አስኮ ፕሮጀክት 25 አመታትን ነው 25 አመታትን ኦልሞስት 20 አመትን የሚገርምህ 20 አመት በነፃ ነው እንትን ያለውና ይሄ ለሜዳ ይሮጣሉ እቺ ነች። እና ይሄን አድርገን ሩጫው መቼ ያስባችኋል? ይነች ሩጫውን አይ ቲንክ ከመስከረም በኋላ ነው የምናስበው። አሁን ክረምት ስለሆነ ለአደባባይ ጉዳዮች ምናምን የአየር ሁኔታው ላይ ገጥም ስለሚችል ያን የማድረግ የማስተባበር ስራዎችን እንሰራለን ብዬ አስባለሁ። ሆፕፉሊ ሜዳው ተሰርቶ የተሻሉ ኳሊቲ ያላቸው ተጫዋቾች ምናልባት ወደ አፍሪካና ወደ አውሮፓ መላክ የምንችልበት እድል ሊኖር ይችላል ብዬ አስባለሁኝና በዚሁ በኮቺንግ ነው ለቀጣይ መቀጠል የምትፈልገው? ኮቺንግ በዚሁ ቴክኒካል ኤሪያው ላይ በፕሪሚየር ሊግ ደረጃ ፍላጎቱ አለ ወይስ በዚሁ አካዳሚ? አይ ወደ ላይ መምጣት ፈልጋለሁ። በፕሪሚየር ሊጉ ላይ ቴክኒካል ኤሪያው ላይ መቆም ያኔ በተጫዋችነት ዘመን የምንመለከታቸው የነበሩ ተጫዋቾች አሁን ሁሉም ቴክኒካል ኤሪያው ላይ የቆሙ ነው። ትክክል። ስለዚህ ዮናታን ብርሃነ አሰልጣኝ ዮናታን ብርሃነ የዚህ ክለብ ዋና አለቃ ተብሎ ልንመለከት ፍላጎት አለ ማለት ነው። በደንብ መዳንል የሚያሳካል እርሱ ሞገስ ይሁን ለማለት ነው። አሜን። ዮናችን ጥሬን አክብረህ እዚህ 7ኛ ስቱዲዮ ድረስ ተገኝተህ ከረጅም ጊዜ የሚዲያ መጥፋት በኋላ 7ኛ ላይ ያልተነሱ ጉዳዮችን ስላነሳን ስለ ነገው ህልም ስላለፈው ጊዜው በደንብ ስላወራን የእውነት በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ ብያለሁ። ብዙ ልታመሰግናቸው የምትወደው ይኖራሉ እንደ አካል እንደ ግለሰብ ምናምን ያው ከሁሉ እንደሚቀድም ከእግዚአብሔር በላይ የሚቀድም የለምና እሱ በየትኛውም መንገድ በሞት ጥላም በሄድ እንኳን አንተ መሸሸጊያዬ ነህ አለና በጣም አንደኛ እግዚአብሔርን አመሰግናለሁ። በጣም ዳዊት እንዳለው በጣም አመሰግናለሁ እግዚአብሔርን ከምንም በላይ። ከዛ ውጪ ሁሌ እንደምልህ ነው መጀመሪያ የሚመጣው ቤተሰብህ ነው። እናት አባቴን ወንድም እህቶቼን በሙሉ አመሰግናለሁ። በተለይ ታላቅ እህቴን አሼን እንደዚህ ሁላቸውን በጣም አመሰግናለሁ። ቀጥሎ ደግሞ ሁለተኛ ሌላ ትልቅ ቤተሰብ ደግሞ ለራሴን የሰጠችኝ ለራሴ ትልቅ ፋሚሊ የሰጠሽኝ ባለቤቴ ከዚህ በፊት ብዙ ጊዜ ሚስ አረገ ነበረ በሚገባ እንትን አላልኳትም ብዬና እሺ ዲዘርቭ የምታረግ ሚስት ነች እንዳልኩ ለኔ እንደ አንድ ሚስት ብቻ ሳትሆን ለብዙዎች ሞዴል መሆን የምትችል ነችና በጣም ታማኝ ልጆቿን በጣም የምትንከባከብ ቤቷን የምታይ ሊትል ቢት እንደውም አንዳንዴ ይሄ
ኦልዲስ የሚመስል ያለባት ላይክ ደስ ይላል እኮ በትዳር በጣም ደስ ይላል። እንደዛ የሚመስል ከእንደገና ደግሞ በጣም በአንድ በኩል ደግሞ በጣም ዘመናዊ የሆነች ሴት ነችና ዲዘርቭ ስለምታደርግ በጣም እሷንም ላመሰግናት እወዳለሁ። በአስኮ ፕሮጀክት ውስጥ ደግሞ ብዙ ህይወቴን የቀረጸልኝና አብይን በደንብ አድርጌ ላመሰግን እወዳለሁ። በዛ ውስጥ ደግሞ ከሱ ጋር አብረው በጓደኝነት በብዙ የህይወት መስመር ውስጥ ከኔ ጋር ያለፉትን እነሱንም እጅግ አድርጌ ላመሰግን እወዳለሁኝ። ከዛ ውጭ ያው ፖድካስታችሁ ደግሞ በጣም አሁን በደንብ በአንጻራዊ እየመጣ ነው እያስባለሁ። ቻሌንጂንግ ነው እንደ 7ኛ ፖድካስት በሀገር ውስጥ እግር ኳስ ላይ ለውጥ ለማምጣት እንደ አንድ ሰፖርት ለማድረግ የሚያስችሉ ነገሮችን እየሰራችሁ ስላለ በጣም አመሰግናለሁ፣ አፕሪሺየት አደርጋለሁ። ብዙ ዋጋ ቢያስከፍልም ማለት ነው እና ደግሞ እንዲሁም ደግሞ እንደ ትልቅ ጉዳይ ሳታዩ ሲምፕል አድርጋችሁ በእኔ በኩል መተላለፍ የሚፈልገውን ነገር በነጻ ምንም አይነት ነገር እንትን ሳትሉ ፊታችሁ ሳይጠቁር እንዲያውም በጣም ዌልካም በሆነ መንገድ እኔ ማስተላለፍ የምፈልገውን ነገር እንዳስተላለፍ ስላደረጋችሁ እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ ብዬ እላለሁ። ዮኒ እኛም ከልብ አድርገን እናመሰግናለን። የእውነት እግዚአብሔር ያክብርልን። እንዳንተ ያለ ኮከብ ተጫዋች እዚህ 7ኛ ፖድካስት ስቱዲዮ ተገኝቶ እንዲህ ያለ ቆይታ ስላደረግን ለኔ በጣም ትልቅ ኩራት ነው። በድጋሚ አሰልጣኝ ዮናታን ብርሃነ ነው የዛሬ እንግዳችን ለመባባል እንዲያበቃን የመድኃኔዓለም መልካም ፈቃድ ይሁን። ቴንኪው። ክቡራትና ክቡራን ይህ 7ኛ ፖድካስት ነው። እኔ ሱራፌል አሸናፊ፣ የዛሬ እንግዳይ ደግሞ ያ በሚሌኒየሙ ማግስት ያገኘነው ኮከቡ ተጫዋች፣ ያ አብዶኛ ተጫዋች፣ ያ በእግሮቹ የሚገራረም ታምሮችን ያሳየን ዮናታን ብርሃነ የዛሬ እንግዳይ ነበረ። ቆይታችን እንደወደዳችሁ ተስፋ አደርጋለሁ። እግዚአብሔር ቢፈቅድ በቀጣይ እንደተለመደው ከሌላ እንግዳ ጋር እስክንገናኝ በያላችሁበት ጤና ይስጥልኝ። ቻው ቻው።